ደግመ ሚዩት አድርገዋል። ደግመ ከከፈትክ አስወርድሃለሁ። እንትኑን ይሄ የግሪኩን አንዴ እንጨርሰውና ከፍተዋል ወይስ ልክፈትልን? ጋዲ ካሜራ አይ ላሳየው ነበር እዚህ ጋር ቅድም ካሜራውን ላዞር ስልኮ እቺ አለ አይደለ ካሜራ ማዞሪያዋ ምናምን ነገር ኮኔክሽኑ ትንሽ ያዛዝጋል መሰለኝ እንጂ ከፍቼዋለሁ። እዚህ ጋር ቅድም ምን ነበር ያልከን? ለፐርሰናል ለፕሮፐር ኔም አፕላይ ያደርጋል ነበር አይደል ያለን ኦቨር ያልከን አይደል? ኦመር ሳትፈልግ ማይክ ትከፍታለህ። እስካሁን ደግሞ ፈልገ ደግሞ ማይክ ክፈቱት እየተጠየክ ነው። ለፕሮፐር ኔም አፕላይ ያደርጋል ብለሃል አይደለ? ሻርፕስ ሩል ኦመር ዝምታ ነው መልሴ ነው። ኦፍ ኮርስ ብሏል። እርግጠኛ ለመሆን እንጂ ብሏል። ለፕሮፐር ኔም አፕላይ ያደርጋል ብለሃል አላልክም? ለፕሮፐር ኔም ሁለቱን አሁኖችን ለናውኖቹ አሁን የቅድሙንም ድጋሚ የምትቀጥፍ ከሆነ በእውነት ይበቃናል። እዚህ ላይ ለፕሮፐር ኔም ሻርፕስ ሩል ለፕሮፐር ኔም አፕላይ ያደርጋል ብለሃል አላልክም? ምንድነው የምታስፈራሩኝ? እኮ ያመጣውን መረጃ አሳየን። ያመጣውን መረጃ አሳየን። አንተ ኮመን ነውና ስለ ፕሮፐር ነውን አወራም አይደል ያልከኝ? ምንም ስለሱ አይመለከተውም አይደል? ፕሮፐር ኔም ላይ አፕላይ ያደርጋል ብለሃል አላልክም? ኮመን ኔም ማለት እንዴ አንተ ያረለ በቃ ያው ዲምካው ወይ እንደው ዝም ብሎ እንደምትሉት እንዴ ለቃሉም ለአይምሮ የማይታመን ሰው ስለሆነ አላልኩም አላለም እንዴ አንተ ጭራሽ ሻርፕስ ሩል ላይ ይገባል እንዴ ጭራሽ አፕላይ ቅድም አይተዋል ከቅድም ጀምሮ ኮንሲደር አድርጎ መጥቶ ይዋዲ አላዋጣውም ቅድም ምንም የሚል አርጊመንት አነሳንበት የዘላለም ህይወት አብ የዘላለም ህይወት ተብሎ የተጠራበት ክፍል መጀመሪያ እኮ እውነተኛ አምላክም የዘላለም ህይወትም አብ ነው ሲል ነበር መለሳልና አብ የዘላለም ህይወት ነው ወይ ተብሎ ሲጠየቅ እሱ ነገር እንደማያዋጣው ስለገባው እውነተኛ አምላክ የተባለው ማን ነው አለ አብ ነው የዘላለም ህይወት የተባለው ክርስቶስ ኢየሱስ ነው አለ በምን ህግ ተብሎ ሲጠየቅ ሻርፕስ ሩል አለ ሻርፕስ ሩል እዚህ ላይ አፕላይ ያደርጋል ሲባል አራ አፕላይ አያደርግም እኮ እንደዛ ነው ያልኩት ይላል በየትኛው ግራመር ህግ ነው ታዲያ ይሄን የፈታው ነው ጥያቄ እንዴ እንደዚህ አይነት መቅጠፍ አረ ዑመር በእናትህ ለህሊና ታምም ያው ነፍስን የሚቀበል ብለ ኮንሲደር አድርጋልናል አንድ ሐሳብ ላንሳና ይዋዴ ትቀጥላለህ እቺ አንደኛ ዮሐንስ ወይ አሳይ አንተ ቀጥልና እኔ እቀጥላለሁ ሂድ አይ እንትኑን ሩሉን አንዴ ላሳይ ብዬ ነው ግራብሊ ሻርፕስ ሩል states that when you have two nouns which are not proper names ነው የሚለው ፕሮፐር ኔም ያልሆኑ ነው የሚለው ቀደም ለፕሮፐር ናውንስ ይሆናል ለፕሮፐር ኔምስ ይሆናል እያለ ሲጨቃጨቅ ሲከራከር ነበር ጋዲ አይሆንም እያለ ሲለው ነበር እስቲ ማስረጃ ከፈተውና እናየዋለን እኮ እያለ ሲያደርገው ነበር እሺ ይሆናል ብለኛል ለፕሮፐር ናውንስ ተብሎ ሲጠየቅ አይ ለኮመን ያልኩት ደግሞ ማለት ነው እና በጣም እንዲ ፍሊፕ ፍላፕ የሚያደርግ ሰው ጋር ምንም ለአይምሮም ለህሊናቸውም ለእምነታቸውም የማይታመኑ ሰዎች ጋር ኢነርጂያችሁን መጨረስ የለባችሁም እንደዚህ አይነት ሰዎች ቀደም ምን ብሎኝ ነበር በዚህ አጋጣሚችን ልበልና ጋዲ ሐሳቡ ላይ ትሄድበታል በእርሱ የተባለው ማን ነው ብዬ ስጠይቀው ኢየሱስ ክርስቶስ ነው አለኛል እኔ እኮ በጣም የሚገርም እኮ ምን ያክል አየር ላይ እንደው ዝም ብሎ ለመቅጠፍ እንደው ለማጨበርበርና ለመድረቅ እንደሚመጡ የምታውቁት እውነተኛውን በሆነው በእርሱ አለን እውነተኛው በሆነው የተባለው እዚህ ጋር ማን ነው ኢየሱስ ክርስቶስ ነው ብሏል ከአንድም ሁለት ሶስት ጊዜ ከዛ በኋላ ስለዚህ እውነተኛ በሆነው ስለተባለ ክርስቶስ ራሱ ነው አለ ስለዚህ እርሱ ልጁ ኢየሱስ ክርስቶስ ነው ተባለ እስከዚህ ድረስ እየተናገረ ያለው ስለ ክርስቶስ ነው ማለት ምክንያቱ ኢየሱስ ክርስቶስ ነው አለ እዚህ ጋር ሰብጀክት ኮት አድርጓል አይደል ማን ነው ሰብጀክቱ ልጁ የተባለው እግዚአብሔር ልጅ የተባለው ኢየሱስ ክርስቶስ ነው ከዛ በኋላ እርሱ ካለ ከፊት ሰብጀክት ኮት አድርጓል ማለት ነው ስለ ከፊት የጠቀሰው ሰብጀክት ነው እያወራ ያለው እኔ በጣም እኮ ቀላል አማርኛ ህግ እኮ ነው ጋዲሳ በሶ በላ
እርሱ ተማሪ ነው ካልኩኝ እርሱ ያለው ስለበቀለ ነው ብለን ይተከራከራል። ያልተጠቀሰን አሁን ከሱ በፊት ያልተጠቀሰን አሁን እርሱ ብሎ ሊያመጣ አይችልም። በግራመር ህግም የማይመጣ ኦኬ። ስለዚህ እርሱ ማን ነው? ልጁ ኢየሱስ ክርስቶስ ነው አለ። ከዛ በኋላ እርሱ እውነተኛ አምላክና የዘላለም ህይወት ነው የሚለው ደግሞ ምን አለ ወዳጃችን? በጣም የሚገርም ነው። እውነተኛ አምላክ አብ ነው፣ የዘላለም ህይወት ወልድ ነው አለ። ይሄ ሳብጀክት ባይኖረው ለማጭበርበር ይመቻቸው ነበር። እነርሱም ቢል ምናልባት ስለ 2% እያወራ ነው ሊባል ይችላል። እርሱ ነው የሚለው ግን at the end of the day እርሱ ካለ ሲንጉላር ነው። ሲንጉላር ናውን ማለት ነጠላ ሰብጀክት ነው እያወራል። ስለዚህ ስለ ልጁ ኢየሱስ ክርስቶስ ነው ያወራው። እርሱ እውነተኛ አምላክ ነው እና ደግሞ የዘላለም ህይወት ነው ተብሎ በግልጽ ተጠቅሷል ማለት ነው። አሁን ይሄ ችግሩ ምንድነው? ሞር አረብኛ ነው እያጠኑ የሚሉት እነዚህ ወገኖቻችን። ስለዚህ አማርኛ ጠፍቶባቸዋል እና አማርኛ አጥኑ፣ ድጋሚ ወደ ክላስ መመለስ አለባችሁ ብዬ ነው የማስበው። ቀጥል ጋዶ። እሺ ዋዲ ቃልዮት ያሰማልን። ታች ያላችሁ ሰዎች ባይዘው ይሄ አሁን የዋዲ ከፈተው ክፍል ላይ ያው እንደምትመለከቱት እውነተኛውን እናውቅ ዘንድ ምናምን የሚለው እውነተኛውን እናውቅ ዘንድ እዚህ ጋር እውነተኛ የተባሉ ሁለት አካላት አሉ። እውነተኛውን እናውቅ ዘንድ የተባለው መጀመሪያ ያው ኦፍ ኮርስ እግዚአብሔር ልጅ የመጣው እውነተኛውን እናውቅ ዘንድ አብን ስለገለጠልን ከላይ አብ እውነተኛ ተብሎ ተገልጿል። ነገር ግን ኦኬ እውነተኛ በሆነው በእርሱ አለን ካለ በኋላ ዮሐንስ እርሱ ያለው ማንን እንደሆነ ሲገልጽ እርሱም ብሎ ያዳውን እንዳሳያችሁ በጣም ዋናው ነገር ምን እንደሆነ ታውቃላችሁ ጋይስ? ቅድም የጠየቁት ለዛ ነው። እርሱ የዘላለም አምላክና እውነተኛ አምላክና የዘላለም ህይወት ነው። እርሱ የተባለው አካል ሳብጀክቱ ማለት ነው። ይዞ የመጣው ያው ኦፍ ኮርስ ሳብጀክቱ ጌታችን ኢየሱስ ነው። ለምንድን ነው ቅድም ሐሳቡን የቀያየረው ከተባለ የዘላለም ህይወት የሚለው ንግግር ራሱ ለማን ነው? ለጌታችን ለኢየሱስ ነው። በጣም በሚገርም ሁኔታ በደንብ አዳምጡ። ዮሐንስ ኦኬ ቅዱስ ዮሐንስ ወንጌላዊ አንደኛ ዮሐንስ መልእክቱ ምዕራፍ 1 ገና ሲጀምር የዘላለም ህይወት የተባለው ኢየሱስ እንደሆነ ተናግሯል። ዮሐንስ ወንጌላዊ አንደኛ ዮሐንስ መልእክት ምዕራፍ 1 ላይ ከቁጥር 1 እና 2 አንብቡ። አንደኛ ዮሐንስ መልእክት ምዕራፍ 1 አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 እና 2 እንደዚህ ይላል። ስለ ህይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ስለ ህይወት ቃል ያየነውን የሰማነውን ኦኬ እጆቻችንም የዳሰሱትን እናወራለን። ያ ህይወት ቃል ራሱ ምን ተብሏል? ከመጀመሪያ ነበረ ብሎ ይናገራል። ቁጥር 2 ላይ እንደዚህ ይላል። በደንብ አስተውሉ። ህይወትም ተገለጠ። ማን የተገለጠው? ህይወትም ተገለጠ። አይተንማል፣ እንመሰክራለን። ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለም ህይወት እናወራላቸዋለን። ከአብ ዘንድ የነበረው ለእኛም የተገለጠውን የዘላለም ህይወትን እናወራላቸዋለን። ከቁጥር 1 ጀምሮ ስትመለከቱ ያ የህይወት ቃል ማን ነው? ጌታችን ኢየሱስ። አያችሁ፣ ከአብ ዘንድ የነበረው የዘላለም ህይወት ብሎ ዮሐንስ ይጠራል። ማንን? ጌታችን ኢየሱስን። ከአብ ዘንድ የነበረውን የዘላለም ህይወትን ለእኛም የተገለጠውን። ያ የተገለጠው ምንድነው? የዘላለም ህይወት። አያችሁ፣ ኢየሱስ ክርስቶስን ዮሐንስ ገና አንደኛ ዮሐንስ መልእክቱን መጻፍ ሲጀምር የዘላለም ህይወት ብሎ ይጠራዋል። ለዛ ነው ድጋሚ አንደኛ ዮሐንስ መልእክት ምዕራፍ 5 ላይ ስትሄዱ እውነተኛ አምላክና የዘላለም ህይወት ነው ብሎ የሚጠራው ለዛ ነው። ማንን? ክርስቶስ ኢየሱስን። አብን እንዳልሆነ በምን እናውቃለን? እዚህ ጋር የዘላለም ህይወት ብሎ እዚህ ክፍል ላይ አብን አይደለም የዘላለም ህይወት። ለምን? ከአብ ዘንድ የነበረውን የዘላለም ህይወት ነው የሚለው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። በእግዚአብሔር ዘንድ የነበረው ቃል፣ ያ የህይወት ቃል የተገለጠው እርሱ ነው። አያችሁ። ስለዚህ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 5 አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ያለው ክፍል ቃል በቃል እውነተኛ አምላክና የዘላለም ህይወት የተባለው ጌታችን ኢየሱስ ነውና ሻርፕስ ሩል በፍጹም እዚህ ላይ አፕላይ አይደረግም። ኦኬ ሻርፕስ ሩል ሲንጉላር ፐርሶናል ናውኖች በካይ ተገናኝተው ዘ ሚል በሚል አርቲክል ሲገናኙ ኦኬ ዘ ፕላስ ኦኬ ሲንጉላር ሁለት ሲንጉላር ፐርሰናል ናውኖች አሉ። ሁለቱ ፐርሰናል ናውኖች ዘ ፕላስ አንደኛው ናውን አለ ሲንጉላር ፐርሰናል ናውን የሆነ ፕላስ ካይ ፕላስ ሲንጉላር ፐርሰናል ናውን ኦኬ እሱን ስንመለከት ቃል በቃል ሰው አንድ ፐርሰን አይገልጽም። ጆሮን አረ ዑመር በእናትህ ጆሮን እዚህ ጋር ነካካው። አንድ ፐርሰን አይገልጽም ይለኛል እንዴ? የዋዴ ኮመንት ላይ ያየው ነው አንድ ፐርሰን አይገልጽም ይላል።
አንተ እኔ መስማት አይችሉም እንዴ እነዚህ ሰዎች? ጌታ ኢየሱስ። እሺ ሰላም ብያለሁ። ሂራላቭ እንኳን ደህና መጣ። እንኳን ሰላም ቆያችሁ። እሺ የክርስቶስ አምላክነት ላይ ጥያቄ ያላችሁ ነው የሚለው ወንድማችን። እሺ ልጠይቅህ እሱ ላይ ማለት ነው ጥያቄን አቅርብና እናንተ አስተምሩት። እሺ ጥያቄን ላቅርብ። እሺ በእናንተ አስተምሮት ማለት ነው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ብላችሁ ነው የምታስተምሩት። ተሳሳትኩኝ? አዎ ዛሬ ነገረ ክርስቶስ ኦር የክርስቶስ ማንነት ላይ ሳይሆን ስፔሲፊካሊ ዲቪኒቲው ላይ ነው እያወራን ያለ ነው ወንድሜ። ከርዕስ ባትወጣ ደስ ይለናል። አምላክነቱ ላይ ነው እያወራን ያለ ነው። አዎ እሱን ነው አምላክ ላይ ነው የምጠይቅ እዛው ማለት ነው። አሁን ኢየሱስ ክርስቶስ አሁን በሰውነቱ ማለት ነው ፍጹም ሰው ከሆነ ይህ ሰውነቱ የተፈጠረ ነው ወይንስ አይደለም? እሺ ይሄ ነው ጥያቄ። አዎ ሰው በመሆኑ ለዛ እኮ ነው አሁን ቅድም ያልኩ ምን መሰለ፣ ቅድም ያልኩ ርዕሱ ከርዕሱ ባንወጣ ያልኩ ለምን መሰለ፣ አሁን አንተ ሚስጥረ ስጋዊ አጠቃላይ ነው እየጠየቅ ያለኸው። እኛ እያወራን ያለነው ግን ስፔሲፊካሊ የክርስቶስ ኢየሱስ አምላክነት ላይ ነው። ኦኬ አምላክነቱ ዲቪኒቲው ላይ ነው እያወራን ያለነው እንጂ ምንድነው ይሄ ኢንካርኔሽኑ ላይ አይደለም እያወራን ያለነው፣ ኦር ሚስጥረ ስጋዊ ላይ አይደለም አሁን እያወራን ያለነው። ወደዛ ልመጣልህ ብዬ እኮ ነው ጋዲሳ። አሁን ዋናው ጥያቄ ጠይቃ፣ የክርስቶስ አምላክነት ላይ ያለህን ጥያቄ ጠይቅ፣ አምላክነቱ ላይ። እሺ በቃ እንደዛ ካልከኝ አሁን ኢየሱስ ክርስቶስ ፍጹም ሰው ከሆነ ማለት ነው ሰው እንዴት አምላክ ይሆናል? ይሄ ነው ጥያቄ። ኦፍ ኮርስ። እሺ ዮሐዴ ድሉ ልስጥህ። ይሄ ስጋው ያለውን ነው። አይ ኢየሱስ ክርስቶስ አሁን ፍጹም ሰው ከሆነ ሰው እንዴት አምላክ ይሆናል ነው። ኦኬ ፍጹም ሰው ከሆነ እንዴት አምላክ ሊሆን ይችላል ከተባለ ፍጹም ሰው ብቻ አይደለም ነው መልሱ። ክርስቶስ ፍጹም አምላክ ፍጹም ሰው በተዋህዶ አንድ አካል አንድ ባህሪ ቅድም ስንል ነበር። ሰው ብቻም አይደለም አምላክ ብቻም አይደለም ክርስቶስ ማለት ነው። በተዋህዶ ፍጹም ሰው ፍጹም አምላክ የሆነ ነው። ኦኬ ቅዱስ ቄርሎስ የሚናገረው ነገር አለ። ክርስቶስ ከተዋህዶ በኋላ ቃል ብቻ ከተዋህዶ በኋላ ሰው ብቻ ተብሎም አይነገርለትም። ኦኬ ፍጹም ሰው ፍጹም አምላክ በተዋህዶ ስግው ቃል ተብሎ ይጠራል ማለት ነው። ስለዚህ አምላክነቱን ትቶ አምላክነቱን ጥሎ የመጣ ሳይሆን አምላክነቱ ከሰውነት ጋር በፍጹም ተዋህዶ አንድ አካል አንድ ባህሪ ያደረገው ብለን ነው ምናምን። ይሄ መጽሐፍ ቅዱስም በግልጽ ይናገራል። ይሄ ፊልጵስዩስ መልእክት ምዕራፍ 2 ከቁጥር 6 ጀምሮ ሐዋርያ ቅዱስ ጳውሎስ ይህንን የተዋህዶ ነገር ሲናገር ምን ብሎ ይናገራል? በአጭሩ ለመመለስ እችን ተናግሬ አይ ቲንክ እጨርሳለሁ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም ይላል። ምን ማለት ነው? እርሱ በእግዚአብሔር መልክ ሳለ ኢን ዘ ፎርም ኦፍ ጋድ ይላል። በእግዚአብሔር ፎርም በእግዚአብሔር እሪና ወይም ከእግዚአብሔር ጋር ተካክሎ ሲኖር ሳለ ማለት ነው እግዚአብሔርነትን መቀማት እንደሚገባ ነገር አልቆጠረውም፣ ወይም ደግሞ መለኮትነቱ አምላክነቱን እንደ መንጠቅ አልቆጠረውም ማለት ነው። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል። ስለዚህ ያ አምላክነቱ የተነጠቀው ያ አምላክነቱ የተወሰደ አይደለም ማለት ነው። በተዋህዶ ግን ያንን ሰውነት የእኛን ሰውነት ምን አድርጓል? የራሱ አድርጓል። ዮሐንስ ለዛ ነው ቃልም ስጋ ሆነ ጸጋና እውነትም ተመልቶ በእኛ አደረ ይላል። በእኛ አደረ። ኦኬ ጸጋ እውነት የተመላ ነው። ቃልም ስጋ ሆነ ሰውነቱ ይመለካል ማለት ነው። አሁን ኢየሱስ ክርስቶስ ፍጹም ሰው በሆነበት ሰዓት ማለት ነው ታመልኩታላችሁ። ቅዱስ አትናቴዎስ አሪፍ አድርጎ ለዚህ ነገር መልሷል። ምን ብሎ ክርስቶስ አሁን ከተዋህዶ በኋላ ስጋው መለኮቱ እያልክ አትነጣጥለውም በተዋህዶ አንድ አካል አንድ ባህሪ ሆኗልና ብሎ በግልጽ ይናገርና ኤፒስቲል 60 ወይም ደግሞ ሌተር 60 ላይ ምን ብሎ ይናገራል?
ለምሳሌ ሰብአ ሰገል መጥተው ክርስቶስን ሰግደውለታል ማለት ሕፃኑ በበረት አገኙት ወድቀውም ሰገዱለት ይላል። ሰብአ ሰገል ሊሰግዱለት ሲሉ ለአካላዊ ኦኬ ለስግው ቃል ለክርስቶስ እንደው ላመልክ ብዬ ነው አካላዊ ቃል ሆይ ስጋህን አንዴ ዞር አድርግልኝ ብለው ይጠይቁታል ወይ ትለዋለህ ወይ ይላል። ለዛ አይነ ስውርም የእግዚአብሔር ልጅን እውነተኛ የሆነውን የእግዚአብሔር ልጅን ማወቅ ትወዳለህ ወይ ብሎ ሲነግረው ማን ነው በእርሱ አምን ዘንድ እሱ ማን ነው ብሎ ሲጠይቀው ዮሐንስ ወንጌል ላይ ማለት ነው ክርስቶስ እርሱ ከአንተ ጋር የሚነጋገረው ነው ይላል፣ ወይም ደግሞ እኔ ነኝ ማለት ነው። ስለዚህ ያን አይነ ስውር ወድቆ ሰገደለት ይላል እና ቅዱስ አትናቴዎስ ይጠይቃል ይህ አይነ ስውር አንዴ ላመልክ ስለሆነ የእግዚአብሔር ልጅ ሆይ ስጋህን ዞር አድርግልኝ ሊለው ይቻለዋል ወይ? አይቻለውም። ስጋው ከመለኮቱ በማይነጠል አንድነት በፍጹም ተዋህዶ አንድ አካል አንድ ባህሪ ሆኗልና እንደው ስጋው ነው እያመለኩ ያለው መለኮቱ እያልክ በክርስቶስ ላይ መነጣጠል በፍጹም የለም። ስለዚህ ስግው ቃል ኦኬ ከመለኮቱ ጋር ከሰውነቱ ጋር የተዋሃደውን ስግው ቃልን እናመልከዋለን ብለን ነው የምንመልሰው እንጂ ስጋውን ነው የምታመልከው ወይስ መለኮቱ እያልክ መነጣጠል በእኛ የለም። ለዛ ነው ለበጉ ይላሉ አይደለ? ለበጉ ሲሉ ስግው ቃል ማለት ነው። አንዴ እሺ መነጣጠል ከሌለ ማለት ነው። አንዴ ቆይ አንዴ ጥቅስ ራእይ ምዕራፍ 5 ላይ ከቁጥር 10 ጀምሮ እንዲህ ይላል፣ መጽሐፉን ትወስድ ዘንድ ማህተሞቹን ትፈታ ዘንድ ይገባሃል። ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገኖቹም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አድርገሃቸዋል። አሁን ይህን እየተነገረ ያለው ስለ ስግው ቃል ታርደሃል፣ ሰዎችን ዋጅተሃል እየተባለ ያለው ስለ ስግው ቃል ነው። በምድር ላይ ይነግሳሉ እያሉ አዲስ ቅኔን ይዘምራሉ። አየሁም በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክት ድምፅ ሰማሁ። ቁጥራቸውም አእላፍ ጊዜ አእላፋት ሺህ ጊዜም ሺህ ነበር። በታላቅ ድምፅም የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል አሉ። አሜን። ኦኬ የታረደው በግ እሱ ኃይል፣ ክብር፣ ምስጋና፣ በረከት ሊቀበል ይገባዋል። ከመች እስከ መች? ከዘላለም እስከ ዘላለም ይላል። እንዲህ ብለን እናምናለን እንታመናለን። እሺ ቀጥል። ኦኬ እሺ ሌላ ጥያቄ ከመቀጠል በፊት ዋልዬ ቃለ ሕይወት ያሰማልና ብሮስኪ ሐዋርያት ክርስቶስን እንዳመለኩት ታውቃለህ? እኔ ማውቀው ዕብራውያን 3:1 ላይ ኢየሱስ ክርስቶስ ራሱ ሐዋርያ እንደተባለ ነው ማውቀው። እሱ ነው መጽሐፍ ቅዱስ ጥቅሱን ልስጥህ፣ ሐዋርያት ኢየሱስን እንዳመለኩት። እኔ አሁን ሰዎች እኮ አሁን አንተ ብታመልክ እኔ አንተን አልከተልም ማለት አሁን ይኸውልህ ያለውን ወይ ስማ ቆይ አዲስ ቆይ አሁን ያልካት አርጊመንት ስለምታስብ ቆይ አንዴ አሁን በደንብ አስተውሉ። ወንድማችን ምን ያልኩት የዋዲ አብራራ በጣም ከበቂ በላይ ማብራሪያ ነው። ሐዋርያት ኢየሱስን እንዳመለኩት ታውቃለህ ወይ ብዬ ስጠይቀው እኔ ሰዎች እንደዚህ ስላሉት ሰዎች አሉት አላሉት እኔ ማውቀው አለና ዕብራውያን 3 ማን የጻፈው? ሂራ ዕብራውያን አይ ቲንክ ማን እንደጻፈው አይታወቅም። ስለዚህ ማን እንደጻፈው በአንተ መረዳት ማን እንደጻፈው የማይታወቀው መጽሐፍ ነው የምታምነው ማለት ነው? እኔ እኮ አላምነው። እኔ ባይብልን ብቻ አምናለሁ። ታዲያ ሐዋርያን ያልከው ኬት አምጥተህ ነው? ሐዋርያን ያልከው ኬት አምጥተህ ነው ይላል 3:1 ላይ ኢየሱስ ክርስቶስ ሐዋርያ እንደሆነ ይናገራል። እሱ ራሱ ሐዋርያ ትክክለኛ መሆኑን በምን አወቅህ ነው? ሰው አይደል እሱ ነው የጻፈው። በምን አወቅህ ትክክለኛ መሆኑን? ያው ስላለ ነው። እናንተ ትክክል ነው ብላችሁ አዎ አየህ። አሁን መጽሐፍ ቅዱስ በደንብ ስማ። መጽሐፍ ቅዱስን መሰረት አድርገን ስማ መጽሐፍ ቅዱስን ኦኬ የእምነታችን ጀማሪና ፈጻሚ ተብሏል። ሐዋርያ ተብሎ ተጠርቷል። ብዙ ነገር ተብሎ ተጠርቷል ጌታችን ኢየሱስ። አሁን በደንብ ስማኝ። መጽሐፍ ቅዱስን መሰረት አድርገን ስለሆነ እያወራን ያለነው ሰዎችን አላምንም ሳይሆን ሐዋርያት ክርስቶስ ኢየሱስን የሉቃስ ወንጌል ምዕራፍ 24 ላይ ኦኬ የሉቃስ ወንጌል ምዕራፍ 24 ላይ ከቁጥር 50 ጀምሮ እንዲህ የሚል ቃል እንመለከታለን። እንደውም እንግሊዘኛው ላንብብልህ። And he led them out as far as Bethany, and he lifted up his hands and blessed them. ባረካቸው። Now it came to pass while he blessed them that he was parted from them and carried up to heaven. ከፍ ከፍ አለ ሲያደርግ ማለት ነው። And they worshipped him ይላል። አየህ
አመለኩት ዘይ ወርሺፕድ ሂም ይላል ቃል በቃል ማለት ነው። ስለዚህ ሐዋርያት ወርሺፕ አድርገውታል ክርስቶስ ኢየሱስን እያሉ ነው። እሺ ዘይ ወርሺፕ ሂም ካልክ ማለት ነው እሱ ደግሞ እኔን አምልኩኝ ብለዋል። እዚህ ጋር አዟቸውን ያመለኩት እስኪ ፕሩፍ አድርገን። ስለዚህ ሐዋርያት ተሳስተዋል አይደል? ሐዋርያት ተሳስተዋል። እናንተ ሰውን አታምልኩ። እሺ ቆይ ቡራ ችግር የለውም። ቆይ አንዴ ችግር የለውም። ሐዋርያት ፕሩፍ አድርግልኝ። ሐዋርያት ተሳስተዋል። አንተ እኮ ነው ፕሩፍ የምታደርግልኝ። አሁን ለምሳሌ ዘይ ወርሺፕ ሂም ካልከኝ ማለት ነው ነገረኛ እኔ አንተ ኦርደር ነው ወይንስ ቆይ በራሳቸው ተነሳሽነት ነው? በደንብ ስማኝ። እሺ ችግር የለውም። በደንብ ስማኝ። አሁን የጠየቀው ጥያቄ ምን አይነት ባክፋየር እንዴት እንደሚያደርግብህ ልንገርህ። መጽሐፍ ቅዱስን ጠቅሼ ሐዋርያት ኢየሱስን አምልከውታል። የአንተ እምነት ምንድን ነው? ሐዋርያት ተሳስተዋል ነው እምነትህ? ይኸውልህ እኔ ሐዋርያት እከሌ ተሳስተዋል እከሌ አልተሳሳተም አይደለም። እኔ የሰው ሃይማኖት ውስጥ ታዲያ ምንድን ነው እያልከን ያለው ወንድማችን? ምን እያልከን? እኔ አሁን አንተን ቻሌንጅ ላደርግ ነው። ቻሌንጅ አትበል። ከባድ ቃል እንደተናገረ ሰው ላይ አዲስ ነገር አላወራህም። ዘይ ወርሺፕ ሂም ካልከኝ ማለት ነው። እሺ ስማኛ ጋዲሳ አንተ እኮ ነው ያልመለስክልኝ። አመለኩት ካል ኢየሱስ አምልኩኝ ብሎ ነው ወይ አመለኩት አልኩ። እስቲ አንድ ሚዩት አድርግ እንዴ! ጭንቅላታችሁን ተጠቀሙበት እንጂ እንዴ! እንዲህ እንታገሳችሁ እኮ እንደው እስቲ ዝም ብለን እንደው የምታወሩትን ነገር እንስማ ብለን ነው እንጂ እንዴ! ሐዋርያት ዘይ ወርሺፕድ ሂም ተብሏል። ኦኬ እኔ መጽሐፍ ቅዱስን ጠቅሼ ሐዋርያት አመልከውታል። መጽሐፍ ቅዱስን መሰረት አድርገን እያወራ ስለሆነ ሐዋርያት ተሳስተዋል ወይ ነው እምነትህን ንገረኝ። ሐዋርያት ተሳስተዋል እዚህ ክፍል ላይ ሲያመልኩት እምነትህን ንገረኝ። አው ማይክን ከፍቶ ተሳስተዋል ወይ አልተሳሳቱም በለኝ። ቀላል ነገር ኮርሳው ካመለኩ ተሳስተዋል። ኤግዛክትሊ ተሳስተዋል። ምክንያቱም እሱ አምልኩኝ አላለማ። በጣም እሺ ይኸው ላሳየኝ። አምልኩኝ ብሏቸው አመለኩት ማለት ነው። አልተሳሳቱም። ሰማ እንዴ የእግዚአብሔር መላእክትስ ለእርሱ ሲሰግዱ ተሳስተዋል? እሱን ሲያመልኩት ስለ ሐዋርያቶች ጨርስልኝ መጀመሪያ። አይ ቆይ ልመጣልህ ነው። ጠቅለል አድርጌ እመጣለሁ። አድርግና መላእክትስ ተሳስተዋል? ኢየሱስን ሲያመልኩት ቅዱሳን መላእክት አሁን እንትኑ ባስት እንዳይሆን ማለት ነው። ይሄን ፕሩፍ አድርግልኝና ወደ ካባ እንደዚህ አይነት ድርቅ ያሉ ሰዎች በቃ ጋይስ ዮሐዴ እንጭ ሳየው እንዴ ሐዋርያት ዮሐዳ ሳየው ሐዋርያት አምልከውታል ተብሎ ማስረጃ ሲመጣለት ሐዋርያት ተሳስተዋል። እነዚህ ሰዎች እኔ እኮ በጣም የሚገርሙ ሰው አልከተልም ነበር ያለው ሙስሊም ነው። ሙስሊም ነው ደግሞ እኮ አንዳንድ ነገሮች ላይ ራሱ ይዘባረቅ። አልቲሜትሊ አንድ ይቅርታ አድርጉልኝ አንድ መካ ላይ የመጣ ሰውዬ እየተከተልክ ሰው አልከተልም ስትል ሐዋርያቶቹ ሁሉም ተሳስተዋል ብለ አንድ ኢንፋለብል መሐመድን እኮ ነው የምትከተለው። ባይዘው አንድ ብቸኛ ልታምነውና ልታመጣው የምትችለው ማስረጃ እኮ መሐመድ ብቻ ነው። ሰው ነው የምትከተለው። ባይዘው መሐመድ ስህተት ይሁን እውነት ይሁን ሳታቅ መሐመድን ብቻ አልቲሜትሊ አምነህ ተቀብለን የምትከተለው። ባይዘው ከመሐመድ ውጪ ምንም አይነት ማስረጃ የላቸውም እነዚህ ሰዎች። መሐመድ ጅብሪል ታየኝ ተገለጠ። አክቹአሊ እሱ ራሱ መጀመሪያ አላለም። ሰይጣን ታየኝ ብሎ ነበር የሄደው ማለት ነው ወደ ሚስቱ ከዲጃ። ከዛ ወረቃ የሚባልና ከዲጃ የምትባል አይ መልአክ ነው ብሎ አረፋ ሲደፍቅ ሲንፈራገጥ ያዩትን ብቸኛ ሰው እሱን በቃ ማስረጃ አላህ የሚባል አምላክ አለ፣ እግር አለው፣ ጭንቅላት የለውም፣ አይን አለው፣ ፊት አለው ምናምን ብሎ ነግሮናል ብለው ያምናሉ። በቃ እሱን ነው የምንከተለው ብለው መሐመድን ብቻ ያምናሉ። መጽሐፍ ቅዱስስ በመጽሐፍ ቅዱስ ያሉ ነቢያት አስቀድሞ ስለ ክርስቶስ ትንቢት ተናግረው ተመልከቱ። ከ40 በላይ ቅዱሳን ሰዎች ዳዊትን፣ ሰለሞንን፣ አብርሃምን፣ ይስሐቅን፣ ያዕቆብን፣ ኢሳያስን፣ ኤርሚያስን፣ ሕዝቅኤልን፣ ዳንኤልን የመሳሰሉ ታላላቅ
የብሉይ ኪዳን ነቢያት የተናገሩለትን ተስፋ ያደረጉለትን ሐዋርያት በአይናቸው አይተው የተከተሉትን እንደውም እነሱ ሳያዩ አላረጋግጡም። ባይዘው ሳያዩ ክርስቶስን እስከ መጨረሻው ሳያረጋግጡ እውነትነቱን ራሳቸውን አሳልፈው አልሰጡም እኮ እነዚህ ሐዋርያት። ላላዩት እውነት ሕይወታቸውን አሳልፈው አልሰጡም። ማንም ሕይወቱ አሳልፎ ቢሰጥ ወደፊት እንዲህ ይሆንልኛል ብሎ ተስፋ በማድረግ ነው። አሁን ሙስሊሙ እየተጋደለ እየገደለ የሚኖረው ምንድነው? በቃ 72 ሚስቶች ላገኝ እችላለሁ የሚል ተስፋ ነው። ያግኝ አያግኝ you don't have any proof ምንም እርግጠኛ አይደለም። በቃ እንደው ሴቶች አሉ ብሎ ነገረን 72 እንደው አይናቸው የሚያምር ጡታቸው የማይረግብ ምናምን ሴቶች አሉ፣ ስለዚህ እነሱን ታገኛላችሁ፣ ተጋደሉ፣ ግደሉ አለን ብለው ይሄን ሰው ያምነው ይገድላሉ፣ ይገደላሉ። ክርስቲያኖች ሐዋርያት እንዲህ ይሆናል በሚል ተስፋ ብቻ ነው ክርስቶስ ወደፊት ይነሳል በሚል ተስፋ ብቻ ነው የተቀበሉት። ክርስቶስን አይደለም ባይዘው ክርስቶስ አስቀድሞ እሞታለሁ በሶስተኛው ቀን ሞትን ድል አድርጌ እነሳለሁ ብሎ ተናገራቸው። ሐዋርያት አላመኑ፣ ሞተ። ሐዋርያት ተጨነቁ፣ ፈሩ፣ ተደበቁ፣ ተሸሸጉ። ክርስቶስ በሶስተኛው ቀን እንዳለው የእውነት አምላክ ስለሆነ ሞትን ድል አድርጎ መጣ። ተጠራጠሩ። አሁንም ክርስቶስ እንደዛ ብሎ በመምጣቱ ማለት አንኳኳ፣ ይኸው ዳሱ፣ ጨብጡ፣ የተወጋው ይኸው የተወጋው ጎኔ እጆቼን ዳሱ እዩ፣ ያመናችሁ እንጂ ያላመናችሁ አትሆኑ ማለት። ቶማስ ዳሰሰ፣ አየ። እውነትም የተወጋው ክርስቶስ እንደተናገረው አስቀድሞ ሞትን ድል አድርጎ ለካ ተነስቷል። ስለዚህ ይህንን ጌታ እንዳታምን ሊያደርግ የሚችል አንዳች ኃይል ምንድን ነው? ክርስቶስ ማንም ፍጥረት ሊያደርገው የማይቻለውን ሞትን ድል አድርጎ መነሳትን ድል አድርጎ ካሳያቸው እመጣለሁ ሲል የማታምንበት ምንም ምክንያት የለም። ኦኬ፣ ሞትን ድል አድርጎ ተነስቶ ከመጣ እንዴ ለወደፊት በክብር በምስጋና እመጣለሁ የሚለው እንዳታምን ምን ያደርጋል? መሐመድ በሞትኩ ሰዓት ስጋዬን አይበሰብስም ብሎ አስቀድሞ ተናገረ። ፈርሶ በስብሶ ጆሮው እንኳን አይገኝም፣ ፀጉሩ አይገኝም ምናምን። ይሄንን እየተቀበልክ ማይ ብራዘር፣ ይሄንን እየተከተልክ ሰው አልከተልም ልትል አትችልም። እኛ ሰውን ሳይሆን በስጋ የተገለጠው አምላክ መጥቶ የመሰከረውን እውነት የሰበከውን እውነት እንቀበላለን፣ እንከተለዋለን። የሰው ትምህርት የሰው ፈጠራ ፈጽሞ ተከትለንም ተቀብለንም አናቅም፣ አንቀበልምም። እና ይቅርታ በዛው። አረ ይዋዲ ቀጥል ተሚ ቀጥል። ጂጂ አይ ቅድም ላይ መጽሐፍ ቅዱስ የሐዋርያቶች መጽሐፍ እንደሆነ ታውቃለህ ታምናለህ ወይ ብለህ ስጠይቀው እኔ እኮ ሙስሊም ነኝ አለ። ቅድም ይህን ስጠይቀው እና ክርስቶስም የሐዋርያቶች አምላክ መሆኑን ታውቃለህ ታምናለህም ብለህ ስጠይቀው አይ እኔ እኮ ሙስሊም ነኝ አለ። ቅዱስ ቁርአንን ማን እንደጻፈው ያውቀዋል? ሙስሊም ከሆነ ማን የጻፈው? ለሙስሊሞች ማን ጻፈላቸው? ጸሐፊ ያላቸው ወይ? ደግሞ ከሰማይ ወረደ እንኳን ብትል ቅዱስ ቁርአኑ ነው የሚቀድመው ወይስ ነብዩ መሐመድ ነው የሚቀድመው ለሚባል እስልምናን የመሰረተው ነብዩ መሐመድ ነው። ከአላህ ራሱ ነብዩ መሐመድ ይቀድማል። እዚህ መጀመሪያ ክርስቶስ ኢየሱስ የነቢያቶች አምላክ መሆኑን ማሳየት መቻል አለብህ። እኛ ክርስቶስ ኢየሱስ የነቢያቶች አምላክ ነው ብለን በማስረጃ እያሳየን ስለሆነ ይህንን ሳይመልስ መጽሐፍ ቅዱስ ላይ የሮጠው አካሄድ ነው ትንሽ ጋር ጥያቄ የሆነብኝ የነበረው። አይ ምንም እንትን ነው እኮ ይሄ ፋላሲ መስራት የለመዱት ነገር ነው። ምንድነው ቃሎት ያሰማለን የዋዲም ተሚም ፋላሲ የመስራት በሽታ እንደዚህ ነው። ለምንድነው ይሄ አርጊመንት የተነሳው? ያው መጽሐፍ ቅዱስማ ግልጽ ነው እኮ የዋድ ቅድም አሳይቶታል። የዋዲ ራእይን አሳየው። ከዛ ደግሞ እኔ ደግሞ አመጣውና የሉቃስ ወንጌል ምዕራፍ 24 አሳየሁት። ኦኬ ዘይ ወርሺፕድ ሂም ይላል ሐዋርያት ክርስቶስ ኢየሱስን ሊያደርግ ባለበት ሰዓት ላይ ዘይ ወርሺፕድ ሂም ይላል። ኦኬ እንደዛ ይላል። እና ልክ የክፍል ሲመጣለት አሁን መጽሐፍ ቅዱስን ጋይስ በመጽሐፍ ቅዱስ ሰው ልወያይ ብሎ ከመጣ መጽሐፍ ቅዱስ ላይ ያለውን ማስረጃ እንደ ማስረጃ መቀበል አለበት። አያችሁ፣ ልክ ከሱ እምነት ጋር የሚጋጭ ነገር ሲሆን አይ እኔ እኮ ሙስሊም ነኝ የሚል ከሆነ ሲጀምር ከስር መሰረቱ ሆነስ አይደለም ማለት ነው። በቃ መወያየትም የለበትም።
ዋናው ነገር እሱ ነው። ከዛ ባለፈ ለዛ ነው አይ እኔ ዕብራውያን ምዕራፍ 3 ነው ሰዎችን አልከተልም እኔ የማውቀው ምንድነው ኢየሱስ ሐዋርያ እንደሆነ ነው። ከራሳችን መጽሐፍ እኮ ነው እየነገርከን ያለው። ክርስቶስ ኢየሱስ ሐዋርያ እንደተባለ የእምነታችን ጀማሪና ፈጻሚ እንደተባለ እኮ ከራሳችን እምነት ነው እየነገርከን ያለው። የሉቃስ ወንጌልን እኮ ሉቃስ የሚባል ኦኬ በቤተክርስቲያናችን ትልቅ ቦታ ያለው ቅዱስ ሉቃስ ነው የጻፈው፣ ሰው ነው የጻፈው እኮ። የሉቃስ ወንጌልን እኮ ሉቃስ ነው የጻፈው። ዕብራውያንንም እኮ በቤተክርስቲያን ትራዲሽን እንደሚታመነው ቅዱስ ጳውሎስ ነው የጻፈው። አሁን አንተ ኢየሱስ ሐዋርያ ነው ብዬ ነው የማምነው ብለህ እንደ እምነት መሰረት እንደ ማስረጃ ያቀረብከውን ክፍል እኮ ሰው ነው የጻፈው። አየህ፣ ደብል ስታንዳርድ መሆን ማለት ይሄ ነው። ለራስ እምነት የሚመቸን ነገር የሆነ ይመቻል ብለህ የምታስበውን ነገር ትይዛለህ። ከዛ በኋላ የማይመቸን ደግሞ ለመጣል ትሞክራለህና ይሄ ታማኝ ያለመሆን ይባላል። ግን ኤክስፔክትድ ነው፣ ኢትስ ኤክስፔክትድ ፍሮም ሙስሊምስ። እና ዛሬ ግን ጥሩ ነው። የገቡ ሰዎች የሚጠይቋቸው ጥያቄዎች ጥሩ ናቸው። እኛም በጣም ጥሩ ዲስከሽኖች እያደረግን ነው እንደ እግዚአብሔር ፍቃድና ጋይስ ታካለ አንዱን አልሰማሁም እንትኑ የነሱ አፖሎጂት ባይነኝ አለና የማቴዎስ ወንጌል ላይ ያለው አለ አይደለ? መጀመሪያ ባሪያዎቹን ላከ፣ ባሪያዎቹን ገደሏቸው፣ አንዳንዶቹም አሳደዷቸው ይልና መጨረሻ ልጄ ከፈሩት ካፈሩት ብሎ ልጁን ላከ፣ ልጁንም ገደሉት ይላል። እና ይሄ ለመሐመድ ብሎ ማስረጃ እያመጣ ከዛ በኋላ ከላይ ጀምሮ ትክክል ነው ልጄን ገደሉ። ልጄ የተባለው ክርስቶስ ነው፣ ግን ገደሉት የምትለዋ ተበርዛለች አለ። እኔ በጣም ኮፈኒ የሆኑ ፍጥረቶች ናቸው። በጣም እኔ ባይዘው እቺ አርጊመንታቸው አንድ ቀን ቆይ እንገባበታለን። ኢስላሚክ ዲሌማ አይነት ነገር በቃ የሆነች ፓርት እስልምናውን የሚያቃፋው ነገር እስልምና እምነት ሙሉ የሚያፈራርስ ነገር ሲገኝ ተበርዛለች የሚባለው እሱማ ተበርዟል። እሱማ እንዲህ ገደሉ ባይዘው ማለት ነው። ገደሉት ብቻ ሳይሆን እኮ ያዋዴ ልጁን መላኩ ራሱ እኮ እዛ ጋር ተበርዟል ማለት ነበረበት። ባይዘው አላወቀውም እንጂ እንዴ ልጁን መላኩን ራሱ መቼ ያምናሉ እነሱ? ልጅነትን እኮ የክርስቶስ ኢየሱስን እኮ ልጅነት መቼ ይቀበላሉ? እና ብቻ ገደሉትን። ይሄ ተረት እኮ ነው። አልሰቀሉትም አልገደሉትም የሚለው ተረት ነው ችግር የፈጠረው። እሺ እንደዚህ ቀጥል ወዲህ ቀጥል። ይሄ ኑሩ የምትባለው ሊሳበኝ ትላለህ፣ እሰብሃለሁ፣ ትገባለህ፣ በማስረጃ እናውራ ትላለህ። ከዛ በኋላ ከገባ በኋላ ወዲያው ትወርዳለህ። እስቲ አንድ የመጨረሻ ጊዜ እድል ልስጥህ። ስቤ ያለው እስቲ ናገባ ከቀደሙ ሳበኝ እናውራ ትላለህ። ወይ ዋዲ ገደሉትን ተበርዟል አልሽ። እና የሚገርሙ ጀግኖች ነው። ከዛ እነዚህ ካልተወያየን የሚሉት እነዚህ ናቸው። እኔ በጣም ነው የምታስቡት። እና ገደሉት የምትለዋ ተበርዛለች። እንደዚህ ነው አርጊመንታቸው ራሱ። በጣም ኧረ በጣም ይስፈኒ ጌታን ይስፈኒ። ወይ ሰላም እንኳን ደህና መጣ። እንኳን ደህና ቆያችሁ። ከቀደም ጀምሮ እኮ ትገባለህ ትወጣለህ። ኮኔክሽን አስቸግሮ ይሆን አላውቅም። አዎ ኮኔክሽን ነው። አንድ ጥያቄ ብቻ በጠይቀ ቀደም እሺ ቆይ ትጠይቃለህ። ግን እንደው እስልምና የነቢያቱ ሃይማኖት እንደሆነ ታምናለህ አይደል? የነቢያቱ ሃይማኖት አይደለም። አዎ እንዴ የነቢያቱ ሃይማኖት አይደለም እስልምና? ወንድማችን አይ ኔትወርክም አስቸገረው እኮ ካልሆነማ ኮንፌስ አድርጎ አልጠፋም። ቆይተም አንዴ ኔትወርኩን ተው። ቆይ አንዴ ሚት አድርገለት እንዴ ይዋዲ እንደዚህ አይነት ኑሩ ተመለስ። ወይ እስልምና የነቢያቱ ሃይማኖት አይደለም ነው ቅድም አይደለም ብለኝ ነበር። አይ ነው። እሺ ከነቢያቱ ውስጥ ለምሳሌ ዳዊት ይገኝበታል አይደል? ዳዊት አይደል? አረ ካሜራውን ተው ኑሩ። ካሜራው ምንም አያደርግም። አረ ላሳየ ስለሆነ ነው። እኔ በነገራችን ላይ አንድ ጥያቄ ከማሳየት በፊት ቅድም አሁን እኔ የምልህን ነገር ስማኛ። ቆይ ካሜራውን አጥፋና እኔ የምልህን ነገር ስማኛ። እንዴ አዳምጠኝ። ለምሳሌ ከነቢያት ውስጥ አንዱ
ዳዊት ነው አይደል? በቃ እሱም ብቻ ሳይሆን አንድ ጥያቄ ብቻ ልጠይቅህና ለውጣ ነኝ። አረ ወንድማችን ለምን እያወራን አይደል? ቆይ ተጠይቃለህ፣ ችግር የለውም። ከነቢያት ውስጥ አንዱ ዳዊት ነው አይደለም? ኑሩ አይ በቃ ወይ ጥያቄውን ይጠይቅና ጋዲ አረ ዮሐዴ ለምን ጥያቄውን ይጠይቃል? ቆይ እንዴ እቺን ሙድማ እናውቃታለን። አሁን እኮ የሆነች አጠሬራ እኮ የሆነ ከፍቶ ለማሳየት ነው። ቆይ ዮሐዴ እንዴ የምን ይጠይቅ ነው? ቆይ ይጠይቃል። ቀን ሙሉ ያጠናውን እኮ ሊነግርህ ኔትወርኩን በጣም እንትን እያለው ነው መሰለኝ። አረ ኔትወርኩ ይሰራል ጓደኛዬ። ቀይ እኮ አላበራም እኮ ይሰራል። ዮሐዴ ቀይም አላበራም ደግሞ ሲጀመር ቪዲዮ ላይ ያበራል ነበር እንዴ? ማይኩ ክፍት እኮ ነው። ኑሩ አውቆ ዝም ብሎ ነው። ኑሩ አረ ሙዳት ያዝብን ተው። ኑሩ ኢጃበና ነው ወይስ ቃጢራ ነው? እሺ ኑሩ ጥያቄ ጠይቀሽ። ኑሩ ያላግጣል። ኑሩ ወንድሜ እንግዲህ ከታች ወረድ ትልና ምን ታደርጋለህ መሰለህ? ታፕታፕ ታደርጋለህ። ያራዳልሽ ጋይስ ታፕታቧን ከፍ እናድርጋት እሺ። ዛሬ እንደምንም ካሁን በኋላ የተወሰኑ ደቂቃዎችን ነው የምንቆየው። አትሊስት ግን ታፕታቡን 1 ሚሊዮን ለማድረስ እንሞክር እንደምንም። ዮሐዴ አንድ ከባድ ጥያቄ ኮመንት ላይ ያየው ነው። አረ ዮሐዴ በጣም ከባድ ጥያቄ። ይህን ጥያቄማ መመለስ አለብን። ምን ተባለ ደግሞ? ኢየሱስ አምላክ ነኝ ያለበት አንድ ጥቅስ አታመጡም ወላሂ ይላል። አረ በስመ አብ በጣም እንደዚህ አይነት ከባድ ጥያቄ። እኔ እኮ እንደዚህ አይነት ልጆች እኮ ቤታችን ባይመጡ ጥሩ ነው። በእናትህ እኛንም ያስጨንቁናል ታውቃለህ። በጣም ከባድ ጥያቄዎች እኮ ማን እንደዚህ እኛ እኮ ነን ጥፋተኛ። አሁን የክርስቶስ አምላክነት ላይ ጠይቁን ማለት አይ እኔ እኮ ምን አይነት እንደው በቃ እንደው ስማ አህመድ ዲዳት ራሱ በዚህ ጥያቄ በጸጸት ሊሞት ነው። ተጸጽቶ ነው የሞተው በዚህ ጥያቄ። ከዲዳት የማትማሩ ሰዎች ተው እንጂ። እኔ ባይዘው አሁን እየገባኝ ያለው ነገር ማለት ነው ባዲ በወንጌል ስብከትን በትምህርትም እንዳለ ሆኖ አሁን በደንብ አንደርስታንድ እያደረኩ ያለሁት አሁን ሚድል ኢስት ላይ ተከሆነ ብዙ ሰዎች ወደ ክርስትናው እየመጡ ያሉት በሪቬሌሽን ነው አይደለ? እንደምታውቀው በሪቬሌሽን በጣም ይመጣሉ ብዙ ሰዎች ክርስቶስ ኢየሱስ እየተገለጠላቸው። ለምን እንደሆነ አሁን ገባኝ። አሪ በጣም አስቸጋሪ ነው። እሺ ለማንኛውም እንኳን ደህና መጣ ወንድማችን። ትናንት የገባው ወንድማችን መስለኛል ሞርካ። አዎ ጋዲ ሰላም ናቸው ወይ? ታሜ ዮሐዴ ሰላም ናቸው? ሰላም ይብዛ። እንዴት ነው ወንድማችን? ቀጥል ዮሐዴ አውራው። አይ ተቀበለው እንጂ መቀበልማ ያንተ ነው። ኦኬ ትናንትና ያው ያወራናቸው 2 ቶፒኮች ነበሩ። እነሱ ላይ ተመልሶልኛል። ግን የሆነ ነገሮችን ፊገር አውት ሳደርግ ደግሞ ከተመለሱ መልሶች ጋር የሆነ ሌላ እንትን ውስጥ ራሴን አገኘሁትና ቶፒኩ ስላልሆነ ይቀር ሌላ ጊዜ እጠይቃቸዋለሁ እሱን። አሁን የክርስቶስ አምላክነት ላይ ያው ጥያቄ ኑሮኝ አይደለም፣ ግን ያው የሚያወዛግበኝና ብዙ አይነት ሰዎች በአካባቢ ስላሉ ለዛ ነው እንጂ እኔ እንትን ብዬ አይደለም፣ ጥያቄ ኑሮኝ አይደለም። የአምላክ ባህሪ አምላክ ሰላም ነው። በቀለኛ መሆኑም እንዳለ ሆኖ ግን ለሕዝቡ ሰላምን ፍቅር እንደሆነ ይታወቃል። ክርስቶስ ግን ሲመጣ ሰላምን ለማምጣት አልመጣውም የሚል ነገር አለና ሰላምን ለማምጣት አልመጣሁም ሰይፍን እንጂ ሲል ምንድን ነው? ምን ማለት ነው? አምላክ ባህሪው ሰላምን ለማምጣት አይደለም ሰይፍን ለማምጣት ነው። እንደዛ ከሆነ ደግሞ ወደ ሌሎች ይሄዳል። ሰይፍ ምናምን የሚባል ነገር ሲመጣ አይሆንም፣ ክርስትና ጋር ደግሞ አይሄድም። እና እንዴት ነው ከአምላክ ባህሪ ነው ወይ ይሄ የሚል ነው።
ኦኬ እንደዛ ልጆቹ እሱ ስለማመጣ የሆኑ ልጆች እንደዚህ ይሆናሉ ምናምን ከተባለ ደግሞ እነዛ ልጆች እንዴት ነው ማን ነው የሚጠየቅባቸው? እነዛን ልጆች ከርዕስ ወጣው መሰለኝ። አይ ችግር የለውም ዮሐዴ ሂድበት። አያይዘም ዮሐዴ ይሄ እንትን የሚለውን ክፍል ብትሄድበት ጥሩ ነው ብሮስኪ። ይህንንም ክፍል ያው ሰይፍን ሰላምን ይዤ አይደለም የመጣሁት የሚለውን ክፍል ከዛ ባለፈ አለ አይደል ሁሌ ለማጭበርበር የሚጠቅሷት አንድ ጥቅስ አለች። በተለይ ሙስሊሞች ዮሐዴ ሉቃስ ላይ በፊት ያምጧቸውና እረዷቸው የሚለው ክፍል አለ አይደል በፓራብል የተናገረበት እሱንም ክፍል አድሬስ ብታደርገው እግረ መንገድን ዮሐዴ ከቻልክ። እኔ ደከመኝ ታውቃለህ፣ ጉሮሮ የራሱ እየታወቀኝ ነው። ብሮስኪ ቀጥል። እሺ ኧረ ችግር የለው የሆነ አንተ ልክ ልከፍት ስል እንትን ብሎኝ ነበር። እሺ ጥሩ ጥያቄ ነው። አሁን እየጠቀስከው የማቴዎስ ወንጌል ምዕራፍ 10:34 አካባቢ ያለው ነው። ምናልባት መክፈት ትችላለህ እንዴ ወንድሜ? መጽሐፍ ቅዱስ አጠገብህ አለ? ከኔ ጋር አይ ነው መክፈት አልችልም አሁን። ኦኬ እሺ ችግር የለውም ብታነበው ምናምን ብዬ ነበረ። ካልቻልክ ችግር የለውም ቴክ መውሰድ እችላለሁ። አይ ካን ቴክ። አይ ምንም ክፍሉ ያን ያክል ማብራሪያ ምናምን የሚፈልግ ክፍል አይደለም በእርግጥ ማለት ነው። እና እዛው ቃል በቃል ራሱ ክርስቶስ ስለሚናገር ማለት ነው። እሺ ቆይ አንዴ ልክፈትልና ከዛ ላንብብ ማለት በቪዲዮ ሳይሆን መጽሐፉን ላውጣ ትንሽ ኔትወርኩ እንዳይቆራረጥ። እሺ ማቴዎስ 10:32 ጀምሮ እንደዚህ ይላል። ሰይፍ ማለት ምንድነው? ዋናው ይሄ እንግዲህ በጦርነትም በምናምንም ስንመለከት ሰይፍ ጥቅሙ ምንድነው? አካልን ከአካል መለየት ነው አይደል? እንግዲህ ሰይፍን የሚጠቀሙት ወይ አንገትን ወይም እጅም ለመቁረጥ ነው። በጦርነት ወይምንም ቢጠቀሙበት ለዚህ ነው። ወይም ደግሞ ሌላ ነገርም ቢሆን የተጣበቀን አንድ ላይ የተጋመደን ነገርን ለመቁረጥ ነው አይደል? መለያየት ነው ዋናው ዓላማው። ስለዚህ ክርስቶስ ምን እያለ ነው? በክርስቶስ ሰይፍን እንጂ ሰላምን ላመጣ አልመጣሁም ሲል ምን እያለ ነው የሚለው አውዱን ይዘን ስንመለከት እንዲህ ይላል። ስለዚህ በሰው ፊት የሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊት የሚክደኝን ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ። በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ፣ ሰይፍን እንጂ ሰላምን ለማምጣት አልመጣሁም ይላል። አሁን እንዲህ ብለው ቢያቆም መልካም ነበር፣ ግን ይቀጥላል። ትርጉሙ ራሱ ይፈታዋል። ምን ማለት ነው? ሰላምን ላመጣ አልመጣሁም ሰይፍን እንጂ ሲል ሰውን ከአባቱ ሴት ልጅን ከእናቷ ምራትንም ከአማቷ እለያይ ዘንድ መጥቻለሁና ይላል። ማን ከማን? ሰውን ከአባቱ ሴት ልጅ ከእናቷ ምራትም ከአማቷ እለያይ ዘንድ መጥቻለሁና። እንዴት ነው ክርስቶስ ሰው ከአባቱ ሴት ልጅ ደግሞ ከእናቷ ሊለያት የሚችል? ምራትስ ከአማቷ ጋር እንዴት ይለያያቸዋል? ሊያጣላቸው ነው የመጣው ማለት ነው? አይደለም። ምን ማለት ነው? ለሰውም ቤተሰቦቹ ጠላቶች ይሆኑበታል። ከእኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባውም። ከእኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባውም። መስቀሉንም የማይዝ በኋላዬም የማይከተለኝ ለእኔ ሊሆን አይገባውም። ነፍሱን የሚያገኝ ያጠፋታል፣ ነፍሱን ስለ እኔ የሚያጠፋ ያገኛታልና ይላል። አሁን ቃል በቃል ከዚህ የምንረዳው ምንድን ነው? ክርስቶስን በመቀበሉ ብቻ አንድ ሰው ክርስቲያን በመሆኑ ብቻ ማን ቤተሰቦቹ ጠላቶች ሆኖ ይነሱበታል። አባቱ፣ እናቱ፣ ወንድሙ፣ እህቱ፣ አማት ምራቷን ክርስቶስን በመከተሏ ብቻ ጠላቶች ሆኖ ይነሱበታል። አሁን ሙስሊም ብትሆን ከሙስሊም ቤተሰብ አንዱ ክርስቲያን ቢሆን ኢሚዲየትሊ የግድያ ልጁ ቢሆን ራሱ ይገደል ብሎ እስልምና ያዛል። የገዛ ልጁ የገዛ እናቱ እንኳን ብትሆን ግደላት የሚል ትእዛዝ አለ በሌሎቹ በአረማውያንም በእስልምናው ትምህርት ማለት ነው። ስለዚህ ምን እያለ ነው? ኦፍኮርስ ጠላቶች ሆነው ይነሱበታል ማለት ክርስቶስን በመቀበሉ መከራ ይቀበላል። ከዘመዶቹ እንኳን ሳይቀር መከራ ይቀበልበታል ክርስትናን ማለት ነው። ስለዚህ ክርስቶስ ምን አለ? ዘመዶቼ፣ ወገኔ፣ ዘመዴ ብለህ ክርስቶስን ግን እንዳትተው ነው። ምክንያቱም ክርስቶስን ከአባት ክርስቶስን ከእናት ክርስቶስን ከልጅ አስበልጠ መከራ እንዳያበዙብኝ ከቤተሰቦቼ ጋር እንዳልጣላ ብለህ ግን ክርስቶስን ምን ልትከዳው አይገባም። ከአባቱ ይልቅ እኔን
የማይወድ ቢኖር እሱ ለእኔ ሊሆን አይገባውም ካለ በኋላ መከራ እንኳን ቢያደርሱበት ኦኬ መስቀሉን የማይዝ መከራን የማይቀበል ማለት መከራውን ታግሶ ክርስቶስን ከኋላ የማይከተል እሱ ለእኔ ሊሆን አይገባውምና ብሎ ክርስቶስ ተናግሯል። ከዚህ አንጻር ክርስትናን በመቀበሉ ክርስቲያን በመሆኑ የሚደርስበት መከራ ለማጠየቅ እንጂ እንደው ግደሏቸው ምናምን የሚለውን ትእዛዝ አይደለም። በክርስትና ስም ግን ይገደላሉ፣ ይጠላሉ፣ ይሰደዳሉ የሚለውን ለማጠየቅ ነው። ምናልባት ግልጽ ከሆነ ወደ ሁለተኛው ሐሳብ ከማለፍ ወይም እዛው ጠቅልዬ ልሂድበት። ሉቃስ ወንጌል ምዕራፍ 19ም ተመሳሳይ ሙስሊሞች የሚያነሱት ሐሳብ አለ። ሉቃስ 19 ከቁጥር 27 አካባቢ ክርስቶስ በምሳሌ የሚናገርበት ክፍል አለ። እንዲህ ይላል። እሺ ከቁጥር 25 ከቁጥር 23 እኔም መጥቼ ከትርፉ ጋር እወስድ ነበር አለው። በዚያም ቆመው የነበሩትን ምናኑን ወሰዱበት፣ 10 ምናን ላለውም ስጡት አላቸው ይላል። ከላይ የሆነ ምሳሌ ተናገረ። ላለው ራሱ ላለው ይጨመርለታል የሚለው ለሌለው ግን ያለችው እንኳን ይወሰድበታል የሚለውን ትምህርት ከላይ ይናገርና እነርሱም ጌታ ሆይ 10 ምናን አለው አሉት። እላችኋለሁ ላለው ሁሉ ይሰጠዋል፣ ከሌለው ግን ያው ያለው እሱ እንኳን ይወሰድበታል ካለ በኋላ ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶቼን ወደዚህ አምጧቸው፣ በፊቴም እረዷቸው። ይህንም ከተናገረ በኋላ ወደ ኢየሩሳሌም ሲወጡ ይቀድማቸው ነበረ ይላል። አሁን እዚህ ክፍል ላይ ምንድነው እየተናገረ ያለው? ጌታችን ደግሞ ስለ ምጽአት ክርስቶስ በመጨረሻ ዘመን ሲመጣ ምን ያደርጋል? እያንዳንዱ እንደ ስራው መጠን ከፍል ዘንድ ዋጋዬ ከእኔ ጋር ነው ብሎ ተናግሮ ነበር አይደል? ልክ መክሊት የተሰጣቸው ከላይ ነበሩ ይላል። መክሊቱን ያልሰሩበትን ቀሟቸው ይላል። ቀምታችሁ ወደ እሳት ወደሚነደው የዘላለም እሳት ትሎ በማይጠፋ እሳቱ በማያንቀላፋ እሳት ውስጥ ጣሉት ይላል መላእክቶቹን። ያንን ከክርስቶስ መለየታቸው ኦኬ ሂዱ ከእኔ አይደለም ይላቸው። ማቴዎስ ወንጌል ምዕራፍ 25ም ላይ እነዛ ኑ የአባቴ ብሩካን ሲላቸው ያላመኑት ያልሰጡት ወይም ደግሞ ምጽዋትን ያላደረጉት የተቸገሩ ያረዱትን ደግሞ ሁሩ እምኔ ወይም ደግሞ ከእኔ ዞር በሉ ከእኔ ሂዱ አይደለም ይላቸው። በፊቴ ይረዳቸው ማለት ቅድም እንዳልነው ሰይፍ መለየት ነው ዓላማው። ስለዚህ ከእኔ ከፊቴ ለያቸው ማለት ነው። ለይታችሁ ወደ አጋንንትና ወደ ሰይጣንና ወደ መልእክቶቹ ወደ ተዘጋጀ እሳት ውሰዷቸው ማለት ነው። መለየት ነው፣ ከእኔ ለያቸው ማለት ነው። ስለዚህ ከክርስቶስ ተለይተው ወደ ዘላለም እሳት እንደሚጣሉ ከእኔ ዞር በሉ ክርስቶስ እንደሚላቸው የሚያጠይቅ ነው ይሄ ክፍል ማለት። እረዷቸው ሲባል እንደው ማረድን የሚያጠይቅ ሳይሆን መላእክቶቹ ወደ እሳት ጣሏቸው፣ ከእኔ ለዩቸው ማለት የተለዩ ይሁኑ ማለት ነው። ከዚህ አንጻር የሚታይ ነው። ምናልባት ከተመለሰልህ ወንድሜ ቴንክ ዩ በጣም ነው የማመሰግነው። እኔ ለምን እዚሁ ላይ አንድ ነገር ልጨምርልህ ሞርካ የዋዴ ቃሎት ያሰማልን ብሮስኪ ተጨማሪ ጥቅስ እንድትይዝ ጌታችን ኢየሱስ ክርስቶስ ኢቨን እንደዚህ ሰዎች ሲያደርጉ ለምሳሌ የሰይፍ ማንሳት ሰውን አታክ ማድረግ የሚባሉ ነገሮች ሲመጡ ራሱ ጌታችን ኢየሱስ ክርስቶስ እንደዚህ አይነት ነገርን ኮንደምን እንደሚያደርግ ልክ እንዳልሆነ ማለት ነው። ይሄ ጌታችን በተያዘበት ምሽት ላይ አለ አይደለ? በተያዘበት ምሽት ላይ የማቴዎስ ወንጌልን ሄደህ ብትመለከት የማቴዎስ ወንጌል ምዕራፍ 26ን ከቁጥር 46 ጀምሮ ብትመለከት እንዲህ የሚል ቃል ታገኛለህ። በደንብ አስተውል። ማቴዎስ 26 ከ46 ጀምሮ እንደዚህ ይላል። ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ጌታችን ነው። ይህም ገና ሲናገር እነሆ ከ12ቱ አንዱ ይሁዳ መጣ፣ ከእርሱም ጋር ብዙ ሕዝብ ሰይፍና ገመድ ይዘው ከካህናት አለቆችና ከሕዝብ ሽማግሌዎች ዘንድ መጡ። ጌታችንን ሊይዙት ማለት ነው። ይሁዳ ከፊታቸው ሆኖ አሳልፎ የሚሰጠውም የምስመው እርሱ ነው፣ ያዙት ብሎ ምልክት ሰጥቷቸው ነበረ። ወዲያውም ወደ ኢየሱስ ቀረበና መምህር ሆይ ሰላም ላንተ ይሁን ብሎ ሳመው። ምልክትነት እየሰጣቸው ክርስቶስ እሱ እንደሆነ እያሳያቸው ማለት ነው። ኢየሱስም ወዳጄ ሆይ ለምን ነገር መጣህ አለው። በዚያን ጊዜ ቀረቡ፣ እጃቸውንም በኢየሱስ ላይ ጭነው ያዙት። አየህ፣ ጌታችን ኢየሱስን ያዙት። ቁጥር 51 ላይ እንደዚህ ይላል፣ እነሆም ከኢየሱስ ጋር ከነበሩት አንዱ እጁን ዘርግቶ ጴጥሮስ ነው። እጁን ዘርግቶ ሰይፉን መዘዘና የሊቀ ካህናቱን ባሪያ መጥቶ ጆሮውን ቆረጠው። ምን አደረገ? የሊቀ ካህናቱን ጆሮውን ቆረጠው። ጴጥሮስ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ አሁን የዋዴ ትክክለኛውን ፍቺውን ቅድም አብራርቶላል። እንደው ይሄ ማረድ፣ መግደል እንደዚህ አይነት የጦርነት መንፈስ አለ አይደለ? የክርስትናው መንፈስ እንዳልሆነ አንዱ ማሳያ ጌታችን እንደው ደግ አደረክ ማለት ነበረበት አይደል? ጌታ ግን ምን አለው መሰለ?
በዚያን ጊዜ ኢየሱስ እንዲህ አለው፣ ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉና ሰይፍን ወደ ስፍራው መልስ። አየህ? ኦኬ። ስለዚህ ክርስቶስ ኢየሱስ ኢቭን ከዛ በኋላ ጆሮውን የተቆረጠውን ሰው ራሱ ምን አድርጎታል? ሌላ ወንጌላት ላይ ሄደህ ብትመለከት፣ ለምሳሌ ላንብብልህ እግረ መንገዳችንን ሉቃስ 22 ላይ መተህ ብትመለከት የሉቃስ ወንጌል ምዕራፍ 22 ላይ እንዲህ የሚል ቃል ታገኛለህ። የሉቃስ ወንጌል ምዕራፍ 22 ቁጥር 51 ላይ ቁጥር 50 ስታነበው የሉቃስ ወንጌል ምዕራፍ 22 ቁጥር 50 ላይ ከነርሱም አንዱ የሊቀ ካህናቱን ባሪያ መጥቶ ቀኝ ጆሮን ቆረጠው ይላል። ቁጥር 51 ላይ ኢየሱስ ግን መልሰው ይህንስ ፍቀዱ አለ፣ ጆሮም ዳሶ ፈወሰው። አየህ? ኢቭን ሁላ እዛ ጋር ጆሮውን የተቆረጠው ሊቀ ካህናቱን ሊያስሩ የመጡትን አየህ? ሊያሰቃዩ የመጡትን ሊገሉ የመጡትን ራሱ ጴጥሮስ ልክ ጆሮውን ሲቆርጠው ጌታችን ምን አደረገ? ጆሮውን ፈወሰው። አየህ ምን አይነት ጌታ እንዳለ። ሰይፍን የሚያነሱ በሰይፍ ይጠፋሉ የሚል ትምህርት ያስተማረ ጌታ ነው ያለን። ስለዚህ እንደው ክርስትና በአጠቃላይ ይሄ ከጦርነት ጋር ከምን ጋር እንደዚህ አይነት ነገር ስፒሪትም እንደዚህ አይነት መንፈስ የለውም የጌታችን ኢየሱስ ትምህርት። ኦኬ። ስለዚህ ከዚህ አንጻር ነው የምንመለከተው። ዋዲ በደንብ አብራርቶታል፣ ግን ደግሞ አፕሊካብል ሆኖ እንድታየው ስለፈለኩ ነው ይህን ጥቅስ ያነሳውልህ ወዳጅ። ቴንክ ዩ በጣም ነው የማመሰግነው። ዲፕ አንደርስታንዲንግ፣ የሚገርም እይታ። እኔ ለምን እንደዛ እንደማላይ አላቅም። ሌላ ነገር ነው የሚታይ ባነበብኩ ሰዓት እና ባይዘወይ ጎበዝ ነህ እኮ ብልሃትህና ጉብዝናህን ነው የሚያሳየው። ለምን ሰው ጥያቄ ሲፈጠርበት ክርስቲያን ወንድሞቹን ከዛ በኋላ ደግሞ ሌሎች ክርስቲያን መምህራንን የቤተክርስቲያን አባቶችን መጠየቅ መቻል ይሄ እኮ ብልሃት ነው። በቃ ገባ? ትማርበታለህ። አንተም ደግሞ ከዛ አንተ ከአሁን በኋላ ሰው ጥያቄ ሲጠይቅ ዮሐዱ ያብራራበት መንገድ አለ፣ ጥቅሶቹ አሉ፣ እኔ የሰጠው ጥቅሶች አሉ። እነዚህ ጥቅሶች ይዘህ ከዚህ አንጻር ነው ብለህ ለሌሎች ሰዎችም ትተርፋለህ ማለት ነው። አየህ? ዴፊኒትሊ በጣም ነው የማመሰግነው። አደከምኳቸው። ቻው። እሺ፣ መልካም አዳር። እሺ ወንድማችን አትጥፋ። እግዚአብሔር በነገር ሁሉ ካንተ ጋር ይሁን። በርታ። አሜን አሜን። እሺ አባት። እሺ ሞርካ ዮሐዲ 2 ሰዓት ነው ላይቭ የገባ ነው ብሮ። እስኪ እንግዲህ ሰዓቱ በኢትዮጵያ ሰዓት አቆጣጠር ለ5 ሩብ ጉዳይ ይላልና መዝሙር ነገር ሰማምተ ምናምን ነገር ብናጠቃልል ምን ይመስላል ፓፓ? እንደ ህንድ ፊልም 3 ሰዓት ብናደርገው አጠቃላይ ፕሮግራማችን እንደ ህንድ እንደ ሰው ለሰው አይሻልም? አረዘም ሰው ለሰው ነበር የሚባል ሰው ለሰው ህንድ ፊልም በፊት 3 ሰዓት ነበር አይደለ? እና ኩቹ ታይ ትላለህ። ሰዓት አለው ጭራሽ። አይ ህንድ ፊልም በፊት ያው 3 ሰዓት ነው አይደለ? የህንድ ፊልሞች የሚባሉት እኮ 3 ሰዓት ነው። 3 ሰዓት ነው ብዙዎቹ 3 ሰዓት ነው አንድ ፊልም ማለት ነው። በፊት አምናሽር ርዝመቱን እኮ ነው የምልህ። ሁለት ሰዓት ስለገባን አሁን ላይቭ ከገባን 2 ሰዓት ከ45 ሆኖናል እና 2 ሰዓት ከ45 ሆኖናል እና ያው ህንድ ፊልም ሊሆን ትንሽ ነው የቀረው። ስለዚህ የቀረችዋን መዝሙር እንስማበት እኮ እያልኩ ገባኝ። እሱማ እኔ ርዝመቱን ሳይሆን እኔ ደግሞ እንትኑን ነበር እንትኑን የሚጀምርበት ምናምን መስሎኝ እኮ ርዝማኔ ላይ ነው እንዴ? ርዝማኔ አለው። እሺ አሁን እንዘምር። ጥሩ ነው። አንድ 2 መዝሙር እንሰማለን ጋይስ። እስቲ ታፕታቧን እንደምንም 1 ሚሊዮን እናስገባ። ተሚ ኮኔክሽን እንዴት ነው ወይ? እስቲ ቆይ ሊያው ቀይ እያበራበት ነው። አይ ቲንክ እኔም መክፈት ይችላል መሰለኝ። አሁን እስቲ እንትን የሚለው መዝሙር ክፈትልን ይዋዲ። አባቶይ በምትወደው አባቶይ በአንድ ልጅ የሚለው መዝሙር አወቀው። እንደ ሰው ልማድ አንዋጋም የሚለውን እንደውም አሁን መጨረሻ ላይ ከሰይፍ ጋር በተገናኘ ስለሆነ መልስ የሰጠ ነው። የምርትነሻ የምርትነሽ ነው። አስተካከልኩት። ተሚ በጣም አቤቱ በአንድ ልጅ የሚለው ተሚ በጣም የሚወደው መዝሙር ነው። ክፍትለት እስቲ ዋዲ። ተሚ እንደውም ያዳምጥ። በጣም እኔ በጣም ነው። አቤቱ በአንድ ልጅ በጣም ደስ የሚል መዝሙር ነው። አቤቱ እኔ ልዘምር ነበር። እዚህ ጋር 700 ሰው አለ። 700 ሰው እንዳይበተን ትቸዋለሁ። ጋይስ ታፕታፕ አድርጉ። እሺ ታፕታፑን እንደምንም 1 ሚሊዮን እናስገባው። እንደምንም ይሰማል። ተፈተው
አቤቱ ላንተ አቤቱ በአንድ ልጅ ዮሐዴ አቤቱ በአንድ ልጅ እንደዛ ነው የሚለው ርዕሱ ታውቃለህ። የመጣው አቤቱ እኔ ከኋላ መጥቼ መዝሙር ርዕስ ልንገርህ። ተው አቤቱ ላንተ ይላል። አቤቱ ለአንድ ልጅ እንትኑ አቤቱ ተሜ ራሱ ተበልተሃል። አቤቱ ለአንድ ልጅ አይደለም የሚለው አቤቱ በአንድ ልጅ። አቤቱ በአንድ ልጅ ልዘምረው እንዴ? ሰው እኮ ነው እንዳይበታ። አይ ትንሽ ልዘምረው አንተ ትንሽ ልዘምረው። ገና ስታስብ ራሱ ይኸው አዋፋት እዚህ ጋር መንጫጫት ጀመሩ። እንዴ አንተ ርዕሱ ሌላ ነው እንዴ? አቤቱ በአንድ ልጅ አይደለም፣ እንደ ሰው ልማድ መሰለኝ። እንደ ሰው ልማድ ነው በቃ። አቤቱ በአንድ ልጅ ቺጭስ እኮ እሱንም እድሜ ለኔ ጭራሽ አይመጣም እኮ ለጋዲ ራሱ የነገርኩት እንደ ሰው ልማድ የሚለውን እኔ ነኝ። ኧረ አንተ ምንም አትናገረው ነገር አለ። እንደ ሰው ልማድ ኧረ ተው በእናትህ። ኧረ ተው ህዝቡን ልትበትን ነው እንዴ ዛሬ? እንዴ አንተ ግጥሙን አላኘከውም? እንደ ሰው ልማድ ምናምን ብሎ አይ ቲንክ አሁን አግኝቼዋለሁ። መንፈስ ነውና ባላጋራችን እንዳለም ጥበቧን ዘምተን ሰይፋና ነሳን ለጥፋታችን የታለ ስሙ ከከፍታችን የታል ጸሎቱ መሰወሪያችን የታለ ቃሉ ለመቤታ የታለ ኢየሱስ ቢታሃራችን ለሰው ልማድ አንዋጋ መንፈስ ነውና ባላጋራችን እንዳለን ጥበቧን ዘምተን ሰይፋና ነሳን ለጥፋታችን የታለ ስሙ ከከፍታችን የታል ጸሎቱ መሰወሪያችን የታለ ቃሉ ለመቤታችን የታለ ኢየሱስ ቢታሃራችን ታላቁን ቅጥር ገንቡ ማፍረሻ የእግዚአብሔር ቃል ይሰራል ዛሬ ጌታ ቅርብ ነው፣ ሰምቶ በእሳት የሚመልስ ነው። አቤቱ በአንድ ልጅ አቤቱ በምትወደው አቤቱ በአንድ ልጅ አባቶ በምትወደው ለሰው ልማድ አንዋጋ መንፈስ ነውና ባላጋራችን እንዳለም ጥበቧን ዘምተን ሰይፋና ነሳን ለጥፋታችን የታለ ስሙ ከከፍታችን የታለ
መሰረቱ መሰወሪያችን የታለ ቃሉ ለመቤታችን የታለ ኢየሱስ ፊት አውራሪያችን ስሙን ይዘን ጸሎት ነው ያማኝ ጉልበቱ ጎንበስ ጎንበስ እስኪ ዝቅ ዝቅ ለጌታ የእምባ ጠብታ ሞት እንዲታወቅ እስር እንዲፈታ አቤቱ አንድ ልጅ አቤቱ በምትወደው አቤቱ አንድ ልጅ አባቶ በምትወደው ሰው ልማድ አንዋጋ መንፈስ ነውና ባለጋራችን እንዳለም ጥበብ አንዘምተን ሰይፋና ኔሳም ለጥፋታችን የታለ ስሙ ከከፍታችን የታል ጸሎቱ መሰወሪያችን የታለ ቃሉ ለመቤታችን የታለ ኢየሱስ ፊት አውራሪያችን ይቅደምልን እግዚአብሔር ይውጣ በሞገስ እኛ እንበርከክ እርሱ ቅጥር ያፍርስ ልባችንን ከእጆቻችን ጋር ላይ ከፍ ወደ ሰማይ ከአስማቻችን ጋር እንድንተያይ አቤቱ በአንድ ልጅ አቤቱ በምትወደው አቤቱ አንድ ልጅ አባት ሆይ በምትወደው ለሰው ልማድ አንዋጋ መንፈስ ነውና ባለጋራችን እንዳለም ጥበብ አንዘምተን ሰይፋና ኔዛም ለጥፋታችን የታለ ስሙ ከከፍታችን የታል ጸሎቱ መሰወሪያችን የታለ ቃሉ ለመቤታችን የታለ ኢየሱስ ፊት አውራሪያችን ስለ ዝማሬ ባለቤት እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። በጣም በጣም ደስ የሚል መዝሙር እግዚአብሔር ያክብርልን። ይዋዲ በጣም ደስ የሚል መዝሙር። መጨረሻ ላይ ከተነሳው ጥያቄ አንጻር ደግሞ ማሰረጊያ ሆነ። ቀድሞ ወንድማችን ሲያነሳ ነበረ ክርስቶስ ኢየሱስ ፊት አውራሪያችን ምርቴ መዝሙሮቿ እኔ ያው ከዚህ በፊትም ብዙ ጊዜ ላይ ተናግራለሁ። የምርትነሽ መዝሙር ማለት ለነፍስ ምግብ ነው። እውነት ለማውራት በጣም የተረጋጋች ጩኸት የሌለበት ምን የሌለበት እና እግዚአብሔር አምላክ ከዚህ በላይ ደግሞ ቤተክርስቲያንን የምታገለግልበት ረጅም እድሜና ጤና ይስጣት። ምርቴ በጣም ነው የምወዳት እና መዝሙሮቿንም እናንተ በደንብ ብታዳምጡ በደንብ ታተርፉባታላችሁ። ምርቴ በጣም እና የዋዴም ዘማሪ መላእክት ያሰማልን። እናመሰግናለን ብሎ እስኪ ስለከፈትክ መዝሙሩንም አናፖሎ አንተ ከባድ ሰው ዌልካም። እንዴት ናችሁ ጋዲ? አለን እግዚአብሔር ይመስገን። እንዴት ነህ አንተ? ክብሩ ይስፋ። የዋዴን ካገኘሁት ቆየው። ተሜ በጣም አዎ። እንዴት ነህ? ደህና ነህ ወይ? ሰላም አናፖሎ ደህና ነኝ። ክብሩ ይስፋ መድኃኒዓለም። እታች ያላችሁም ወንድም እህቶቻችን ሰላም ብያለሁ። እንደ መውጫ ደቂቃ ካላችሁ የሆነ ቪዲዮ ለቅቄ ነበረና ሀሳብ ሰጥታችሁበት ብትወጡ ብዬ ነው። ተሜ ስልክ እምቢ አለኝ ነው ያልከው ወይስ ኔትወርክ? ትልቁ ላይ አድርገው ጋዲ
አይ እኔን አይደለም። ኦኬ ሌላ ስልክ አለሽ? ሁለተኛ ስልክ የለም ጋዲ? ሌላ ዲቫይስ አለ ውጪ ነኝ። በዛኛው ስልክ ያኛው ሌላ አካውንት ነውና ገና አንተን ያላለ አካውንት ነውና አሁን እንዴት ነው የምናደርገው ብዬ እኮ ነው። ሌላ ስልክ ሌላ ዲቫይስ ያለው አለ 300 400 ምናምን ተከታይ ያለው እንትን ነው። እታች ካሉ ወንድሞች ሌላ ዲቫይስ ያለው አለ ማሳየት የሚችል ሰው ካለ ዮሐዲ አንቺ ጋር አለ ቪዲዮን አይዋድ እንኳን አይችልም እሱ አይ ዶንት ቲንክ። እሺ ቆይ አንዴ ድምጹ አትሊስት ድምጹን ብቻ ላሰማችሁ አንድ ደቂቃ ምናምን እና አሁን ቅርብ ሰዓት የለቀቀው ከሆነ ጋይስ እዚህ ጋር 600 ምናምን ሰዎች አላችሁ። አፖሎጂቲካሊ የማታውቁ ሰዎች አንድ ሰዓት ምናምን ሊሆነው ነው እየገባችሁ ሁላችሁም ያው ምን ያህል ትልቅ ስራ እንደሚሰራ ታውቃላችሁ አፖሎጂቲካሊ እና ሁላችሁም እየገባችሁ አሁን ድምጹን ያሰማናል። ግን አትሊስት እዚህ ጋር ያላችሁ 600 ምናምን ሰዎች እሱ አካውንት ላይ ገብታችሁ አሁን ቅርብ ሰዓት የለቀቀውን ቪዲዮ እየገባችሁ ኮፒ ሊንክ ሪፖስት አድርጉ። እሺ ኮፒ ሊንክ ሪፖስት አድርጉ። አትሊስት ዱዛት ይሄ ግዴታችን ነው። እነሱ እየለፉ እንቅልፍ አጥተው ኤዲት ማድረግ ምን ያህል አድካሚና ሰልቺ ነገር እንደሆነ መቼስ የማያውቅ ሰው አለ ብዬ አላስብም። እና ወንድሞች እንደዚህ እየለፉ የሚያመጡትን ነገር እህቶችም እንደዚህ እየሰሩ የሚያመጡትን ነገር ልክ ፎር ዩ ፔጅ ሲመጣላችሁ ኮፒ ሊንክ ሪፖስት ኮፒ ሊንክ ሙሉን ብትሰሙት ጥሩ ነው፣ ትምህርት ታገኙበታላችሁ። ነገር ግን ከዛ ባለፈ ግን ኮፒ ሊንክ ሪፖስት ማድረግ እንዳትረሱ የሚለቁትን ቪዲዮዎች ማለት ነው። ለምን በብዙ መልኩ ሰዎችን ማስተማር ስለሚቻል። ቀጥልሽ አናፖሎ አሰማኝ። የዋዴ ኮሜንትሽን እያየሁት ነው። ነገ እንዳልርግት ምንሽ እሱ ዘገብቶ ታሪክ እንዳይሰራኩ። እሺ አንድ ዲቫይስ አገኘሁ አተልቀኝ ውጪ ስለሆንኩኝ ነው። ኦኬ እሺ ቡዴ እንዳይሆን አናፖሎጂ ድንገት ሶስት የሚባል ስም የለም። ሰባት ቀን ይከበራል ስላሴ ብለው 7 ቀን ብለው ስላሴ አንዳንዶቹ ስላሴ የሚባል ስም የለም። ስላሴ ኢዝ ሶስት የሚባል ስላሴ የሚባል ስም የለም። ስላሴ ኢዝ ሶስት የሚባል ስም የለም። ስላሴ የሚባል ስም የለም። ስላሴ ኢዝ ሶስት የሚባል ስም የለም። ሰባት ቀን ይከበራል ስላሴ ብለው 7 ቀን ብለው ስላሴ አንዳንዶቹ ስላሶች ይላል፣ አንዳንዴ ስላሴ ይላል፣ አንዳንዴ ቅድስት ስላሴ ይላል። ልክ በሴት አንቀጽ ምናምን የምንጠራው ረሬት ለማለት ነው። ኦ ማይ ጉድነስ ዳስ ኦፉል እና ኢየሱስ ላለ ማለት ነው። ይውላ ባይዘው ኢየሱስ ላለ ማለት ነው። ወዳጄ ወደ እግዚአብሔር የምትቀርብበት ስም ያዳነህ ስም ኃጢአትን የሚያስተሰርይ ስም ኢየሱስ የሚለው ስም ነው። ሰላም አለይኩም ወአለይኩም ሰላም ስም አይደለም ስላሴ የሚባል ስም የለም። ስላሴ ኢሶ ያ እንደሰማችሁት ነው። እና እያለ ያለው አሁን ስላሴ የሚለው ቃል በቃል ቃሉን ማለት ስላሴ የሚለው ቃል በቃል መጽሐፍ ቅዱስ ላይ የለም ቢል ኖርማል ነበር አይደለ? እያለ ያለው ግን እኛ ኦርቶዶክሳውያን ስላሴ የምንለው ኢየሱስ ላለ ማለት እንደሆነና የምናከብረው በዓላትንም እየተቃወመ ነው። ወንድማችን ሙለታ ወዴት እየሄደ ነው? ዮሐዴን ወደ ቦታው መልሰው፣ እኔ ልወርድ ስለሆነ ሐሳብ ስጡበት። በቃ እኛም እንትን በእችን ነገር ዝም ብለን ሐሳብ አጠር ያለች ነገር ሐሳብ እንስጥና፣ እሺ ዮሐዴ የሆነ ነገር ስላለ ደክሞኝ አሁን እዚህ ምንፍቅና ላይ ሐሳብ ለመስጠት አሁን ኢቭን መሀል ላይ አዲስ ኢነርጂ ይፈልጋል። አም ሶሪ። አዎ እውነት ለማውራት አንደኛ አዲስ ኢነርጂ ይፈልጋል፣ ሁለተኛ በቃ እንደው ቤተክርስቲያንን ከመቃወም ብቻ እነዚህ ሰዎች ምን ውስጥ እየገቡ እንደሆነ እግዚአብሔር ይወቅ። አሁን ቅድስት የሚባለው ራሱ አለ መሀል ላይ አሁን ሰምታችሁት ከሆነ ቅድስት የሚባለው አሁን እንደው ርህራሄን ለመግለጽ ምናምን ከሴት አንቀጽ አለና ምናምን ነገር የሆነ የመጸየፍ ነገር እንዴ ምንድን ነው? ምንም የሚያስጸይፍ ነገር አለ? ኦኬ። እና እኔ አሁን እነዚህ ሰዎች እኔ ጤነኛም አይመስሉኝም፣ ይቅርታ አድርጉልኝና እንደው እግዚአብሔር አምላክ ማስተዋል ይስጣቸው። በቃ ጥላቻ ነው ይሄ
ቤተክርስቲያን ጥላቻ በጣም መጥፎ ነው እንዴ። ሰው እኮ ሊደሰት ነው የሚገባው። ኦርቶዶክስ ቤተክርስቲያን ኦኬ ቅድስት ስላሴ ብላ ስላሴ ምንድነው ሲባል እኮ ቀላል ነው። በቃ ስላሴ ተብሎ ምንድነው ከተባለ አብ ወልድ መንፈስ ቅዱስ አለቀ። ስለዚህ አብ ወልድ መንፈስ ቅዱስን ቤተክርስቲያኒቷ ታስባለች፣ መታሰቢያ ታደርጋለች ለአብ ለፈጠሩን ለአጋዕዝተ ዓለም ስላሴ። ይህን ነገር እንዴት ነው ሰይጣን ካልሆነን ማን ሊቃወም ይችላል? ማን ሊቃወም ይችላል እንዴ? ኢየሱስ ለዓለማለት ነው ስላሴ የሚለውን ቃል ብዙ ጊዜ እንዴ ዓለማትን የፈጠሩት እኮ አብ ወልድ መንፈስ ቅዱስ ናቸው። ቤተክርስቲያን እኮ ሁለቱንም ታደርጋለች። ቅድስት ስላሴን መታሰቢያ ታደርጋለች። ከዛ በኋላ አማኑኤል ብላ በ28 መድኃኔዓለም ብላ ኢየሱስ ብላ እንዴ መታሰቢያ እኮ በዚህ ደረጃ ይሄን ያህል ትልቅ ነገር ሆኖ አይደለም። ቅዳሴያችንን መስማት ትችላለህ ወዳጅ። ቅዳሴያችንን ብትሰማው እኮ በጣም እንግዲህ ከቤተክርስቲያን የወጣሁት ብለን የምትናገረውና ቅዳሴያችንን ብትሰማው እኮ ግልጽ ነው፣ ግልጽ በቃ እና እኔ እንግዲህ ምን ይባላል እኔ እንጃ። እኔ ማስተዋል ይስጣቸው። አሁን ይሄን እንደዚህ አይነት ነገሮች በሽታ ስለሆነ እንደዚህ አይነት እሳቢዎችና ማይንድ ሴቶች ህመም ስለሆኑ ለቤተክርስቲያን ሰው ካለው ጥላቻ የተነሳ ስለሆነ ለእንደዚህ አይነት ሰዎች ጸሎት ማድረግ ያስፈልጋል። እውነት እግዚአብሔር ይፈውሳቸው። ኦኬ የዋል የምትለው ነገር ካለ እድል ስጠኝ። ምን እነዚህ ሰዎች ማንሰማው ነገር ስለሌለ ምንም አዲስ ነገር አይደለም። ኤክስፔክትድ ነው። አንዳንዴ የሆነ ቱዘ ኤክስትሪም ጥላቻ ምናምን ሲኖር ወደማይሆኑ ኃጢአቶች ወደማይሆኑ በደሎች ምናምን ወደ ክህደቶች እንደምትገባ የምታውቀው ባለፈውም ያቺ ነበረች አይደል? ኦርቶዶክስን በጣም ምጠላ አዘይ እንደወዘደ የነገረ ክርስቶስ ራሱ ጥያቄ። እንደነዚህ አይነት ሰዎች ደግሞ በተለይ ባይዘው ፕሮቴስታንት ምናምን የነበሩ አይ ቲንክ ሳይሻል አይቀሩም በዚህ ለቤተ ክርስቲያን ያላቸው ጥላቻ ማለት ነው። ይህ የሆነ ነገር ችግር ማለት በሃይማኖት ሕጸጽ ተገኝቶባቸው የወጡ በጣም ቱዘ ኤክስትሪም ጥላቻ ነው የሚኖራቸው እና እድሜ ልካቸው ሲሳደቡ ስለሚኖሩ ወደማይሆን ክህደት ይገባሉ እና ነገረ ስላሴ ትሪኒቲ የሚለው ቅድስት ስላሴ የሚለው እንደው ሰው ይህን ያክል ከተጸየፈ ምን ያክል ክህደት ውስጥ ነው ያለው እንዳሉ አባቶቻችን እኮ ሆሊ ትሪኒቲ ማለት ነው። እንግዲህ ቅድስት ስላሴ የሚለው ትምህርት ሁሉም አባቶች የሚጠቀሙት ነው ዘእንበለ አርዮሳውያን ወይም ሰባሎሳውያን ካልሆኑ በስተቀር። ኦኬ እነሱ ክደውት የወጡት ስለሆነ የካዱት ትምህርት ስለሆነ ቅድስት ስላሴ ሊለው አይችሉም። ኦኬ ሶስት አካላት አንድነት ሶስትነት የሚገልጽ ነው። በቃ አንድነቱ ሶስትነቱ በአንድ ሊገልጽ የሚችል ከሆነ ቅድስት ስላሴ የሚለው ማለት እና ቤተክርስቲያናችን ለስላሴ ጸሎት አትሰጥም። ስላሴ በወንድ አንቀጽ በሴት አንቀጽ ይገለጻል። በወንድ አንቀጽ መገለጹ ጠባቂነቱ ሁሉም ቻይነቱ ምናምን ሊሆን ይችላል። በሴት አንቀጽ ደግሞ ርኅራኄው ፍቅሩ ለፍጥረታቱ ያለው ቸርነት ልክ እናት ለልጇ እንደምትሳሳ እንደምትራራ ቅድስት ስላሴ ለፍጥረታቸው የሚራሩ የሚያዝኑ ሶስቱም አካላት የፍቅር አምላክ መሆኑን የምንገልጽበት ነው በሴት አንቀጽ መገለጹ። ይሄንን መቃወም ማለት ማይ ብራዘር ሙስሊም ነህ ወይም ደግሞ አለበለዚያ ሰባሎሳዊ ነው ወይስ ምንድነው? ወይስ ኦንሊ ጂሰስ ይሁን? ለቅዱስ ባሲሊዮስ ለቅዱስ ጎርጎሪዮስ እኮ ዲ ሆሊ ትሪኒቲ ዋን ጋድሄድ ኢን ትሪ ሃይፖስታሲስ ብለው በግልጽ የሚናገር አንድ መለኮት ሶስት አካላት ማለት ነው ብለው ቅድስት ነች ባይዞ ስላሴ ሶስትነታቸው ቅድስት የሚለው ራሱ ልዩ የተለየ ሶስትነት ማለት ነው። ቅድስት ስላሴ ሲባል ቅድስት የሚለው ልዩነቱ ይሄ ከምናውቀው ሶስት ራሱ የተለየ ሶስትነት መሆኑን ምንገልጽበት ቃላችን ነው። ይሄንን ልዩ ሶስትነት ደግሞ ከዘላለም እስከ ዘላለሙ እንሰብካለን፣ እናስተምራለን። እንደውም ሁሉም የዶግማም የአባቶች መጻሕፍቶቻችን መቅድመ ኩሉ እንሰብክ ስላሴ ብለው ነው የሚጀምሩ። ከሁሉም አስቀድመን ነገረ ስላሴን እንሰብካለን። የሁሉም መሰረት ነገረ ስላሴ ነው። ባይዘዌ ከነገረ ስላሴ ካልተነሳ ነገረ ክርስቶስን አታቅም፣ ነገረ ስጋይን አታቅም፣ ነገረ ጥምቀትን አታቅም፣ ነገረ ትንሣኤ ሙታንን አታቅም። ለሁሉም መሰረቱ ነገረ ስላሴ ነው።
እነዚህ ሰዎች ግን ነገረ ሥላሴ በጣም ነው የሚጠሉት። ምክንያቱስ በጣም የማያውቁት ትምህርት ቢኖር ነገረ ሥላሴ ነው። በቃ አንድ ቀን ነገረ ሥላሴ ቢናገሩ ይኸውጥ እርስ በርስ ነው የሚቀጣቀጡት። በቃ አያውቁትም። ሥላሴ ሲሉ ከኛ ወስደው ይናገራሉ እንጂ ትምህርቱ አያውቁትም። አንዱ በፈቃድ 3 ነው ይላል፣ አንዱ በእውቀት ራሱ 3 ናቸው ይላል፣ አንዱ በጭራሽ ስሜትም አላቸው ይላል። ከፈለገ ይሄ ሁሉ ምንድነው? የሥላሴ ጥላቻ፣ ቁጭ ብለህ አለመማር፣ ሳትማር መተቸት፣ ከትችት ደግሞ በቃ መጨረሻ እስልምና ወይም ደግሞ የቴስት ነው የምትሆነው። እባካችሁ ከጥላቻ አውጡና የምናመልከውን ቅድስት ሥላሴ ቀን ሰጣችሁ ለምን ታስቡታላችሁ? ለምን ስለ ቅድስት ሥላሴ ትማራላችሁ ማለት ጀመራችሁ? የቅዱሳኑ በቅቷችሁ ይኸው መጨረሻው ወዴት ነው የሚያደርሳችሁ? ባይዘው ቅዱሳንን መጥላት፣ ቅዱሳንን ይህን ያክል መተቸት ፍጻሜው እግዚአብሔር ጋር ነው የሚያደርሳል። በቃ ሥላሴን ትጠላለህ፣ ክርስቶስን ትጠላለህ። እና ተረጋጉ፣ ረጋ በሉ። ምን እየተባለ እንደሆነ ጠይቁ፣ ተማሩ። አባቶች ምን ብለው አስተማሩ ብላችሁ ጠይቁ፣ ተማሩ። ከዛ ያንን ከጠየቃችሁና ከተማራችሁ ፍጻሜያችሁ የሚሆነው በእርግጥ እውነተኛው ቤተክርስቲያን ላይ ነው የሚሆነው እና ፍጻሜያችሁ በዚች ቅድስት ቤተክርስቲያን እንዲያረግላችሁ ጸሎታችን ነው። እግዚአብሔርም ደግሞ ይርዳችሁ። እውነት ለመናገር እግዚአብሔር ይስጥልን። ጋድዬ በጣም አመሸን። 5 ሰዓትም አለፈ። እንግዲህ ሌላ ጊዜ ወይ በሰፊው እንመጣበታለን። አብሽር አብሽር። ዮሐንስ እናመሰግናለን። ብሮስኪ ሁላችሁም ለነበረን ቆይታ እናመሰግናለን። ጥሩ ጥሩ ጥያቄዎች ተነስተው ጥሩ ዲስከሽኖችን አድርገናል። የክርስቶስ አምላክነት ላይ በጣም ደሳስ የሚሉ ዲስከሽኖችን አድርገናል። እግዚአብሔር አምላክ ስሙ የተመሰገነ ይሁን እና እንግዲህ ከዚህ በኋላ በቃ አትሊስት ትምህርቶችም ሲኖሩ እንደዚህ ነው። ከዛ ባለፈ ደግሞ አትሊስት ጥያቄ ያላችሁ ሰዎች እንደዚህ ኦኬ፣ ላይቭ አሁን እንደ በፊቱ ስለማንጠፋ ቢያንስ በ2 ቀን አንዴ ምናምን ነገር እንደ እግዚአብሔር ፍቃድ ላይቭ ስለምንገባ ጥያቄ ያላችሁ ሰዎች ክርስትና ላይ ጥርጣሬ የሚፈጥርባችሁ ነገር ካለ ምን ካለ እንደዚህ አይነት ነገሮችን ይዛችሁ ነው እሺ፣ ይዛችሁ ነውና እኛ የምንችለው ነገር ከሆነ እንወያይበታለን። የማንችለውም ነገር ከሆነ ደግሞ አይ በቃ ሌላ ቀን እዚህ ጉዳይ ላይ በደንብ አንብበን ተዘጋጅተን እንመጣለን ብለን እንትን እንላለን። ወያርና ፐርፌክት ማወቅ አለባችሁ። ፐርፌክት አይደለንም እና ሁሌ አዳዲስ ነገርን እየተማርን የምንሄድ ሰዎች ነን ሁላችንም እና ከዛ አንጻር ነው። ለነበረን ቆይታ እግዚአብሔር አምላክ ስሙ የተመሰገነ ይሁን። የዋዴ ቃል ያሰማል። እናመሰግናለን። ተሚሻ ብሮስኪ በማስተባበሩ በጣም የማመሰግነው። ብሮስኪ ተባረኩ። የዋዲዬም ጋዴም የህይወት ቃል ያሰማልን። የነገ ሰው ይበለን። አሜን። ሁላችሁም በሉ እናንተ ምርጦች እንግዲህ ሰላም ደሩ። እናንተ ሰዎች ነጋቲ ቡላ ማለት በኦሮምኛ ሰላም ደሩ ማለት ነው።